ወጣ እንደ ክርስቶፎሮስን ከመስጠተይ በፊት ቀደም ቀሲስ ላነሱት ሐሳብ ወደ ቅድስት ቤተክርስቲያን ሲጨመር ግን ከፍተኛ ምንድነው የሚለው አቀባበላቸው ምንም ደስ ከሚሉ መካከል ቀሲስ ለእርሶ ምስክርነት እንዲሆን ነው ለመምህር በረከት ወንድሜ ጋዲሳ ማንሳት ፈልጋለሁ። ጋዲሳ በጣም ከአጠገቤ ከቆሙ ሰዎች መካከል በጣም ኢንካሬጅ ካረገ እየደወለ ማለት እንዲህ አይነትም ደግሞ በጣም የተባረኩ ሰዎች እንዳሉም ደግሞ ማለት እንትን እንዳንል ማለት አንዳንዴ ደከም ባልነው ሰዎች ምክንያት ደግሞ በርትተው የሚሰሩ ሰዎችም እንዳይነቀፉ ማለት ነው። ወንድሜ ጋዲሳ ልረሳውም አልችለው እንደው ምናልባት ወደፊት በደንብ ልገልጸው የምችለው ነገር በብዙ ነገር እገዛ ያደረገው ማለት በተለይ ምንድነው የሚባል ይሄ ሎሊነስን ብቸኝነት እንዳይሰማኝ በጣም ካደረገ ወንድምነት እንዲሰማኝ ካደረገ ሰዎች መካከል አንዱ ጋዲሳ ወንድሜ በጣም ሃምብል የሆነ ሰው በነገራችን ላይ እዚህ ሚዲያ ቀርቦ ከብዙዎች ጋር ሲዳረቅ እንደምናየው አይደለም። በጣም ሃምብል የሆነ ሰው ነው ማለት ሃምብል ስል እንግዲህ በክርስትናው ቀድሞኝ ከኔ ብዙ ያነበበ በዛ በኦርቶዶክስ ባክግራውንዱ በጣም ጠንካራ የሆነ ልጅ ነው። ግን ቁጭ ብለን ስንጫወት መስማት የሚወድ እውቀት የሚወድ በጣም ሃምብል የሆነ ደግሞ ይሄ ምንድነው ኢሞሽናል ኢንተለጀንሱ ጠንካራ የሆነ ልጅ ነው ጋዲሳ እና አይቶ ነው የሚረዳው ሰው እና ያለውን ገና እንዳየኝ እንዴት ነህ ደህና ነህ ምናምን አለና ወዲያው ነው የተገነዘበው። ቀሲስ ቅድም ሲያወሩ ገብቶኛል። እኔ ወዲያው ደግሞ የልቤን ያወቀልኝ እኔ ምክንያቱም ወደ ቅድስት ቤተክርስቲያን ሲጨመር ከብዙ ነገር መካከል በጣም ስጋት የሆነብኝ ነበር። ሎሊነስ እንዳይሰማኝ ነበር የፈራሁትና እንዳታስብሽ ምናምን ነገር ብሎ ሲል በቃ ወንድም አለኝ የሚል ስሜት የፈጠረብኝ ጋዲሳ ነው እና በጣም እግዚአብሔር ያክብረው። እውነት ለትልቁም ነገር ያብቀው። በጣም የምወደው ማከብረው ወንድሜ በእውቀትም በብዙ የተጠቀምኩበት ወንድም ነው። ጋዲ ማንሳት በጣም በዚህ ማንሳት ፈልጋለሁ። ሌሎቹም እንደዚህ ሁሉ አኪየን ማንሳት ፈልጋለሁ። በጣም ሃምብል የሆነ ልጅ ነው። በነገራችን ላይ አኪ ሃምብል ነው። በጣም አክባሪው ነኝ ከሚጠይቁኝ ወንድሞች መካከል በጣም ናቱ ዲያቆን ናቱ መኩ እንደውም ብዙ ነገር አለ። መኩ እኮ ምንበዳደር ሰዎች ነን ራሱ ማለት አለው እሺ ምናምን ብሎ የወንድምነት ስሜት እንዲሰማኝ ካደረጉ መካከል ዲያቆን መኩም በጣም ሰው ሃምብል የሆነ ልጅ ነውና በጣም አክባሪያቸው ነው። ከነዛ መካከል ወደ ቅድስት ቤተክርስቲያን ስንጨምር ደግሞ ጥሩ ኮሜንት ሲያረጉ ኢንካሬጅ ሲያረጉ ከነበሩ ሰዎች መካከል አንዱ ከመምህር በረከት ታች ያለው ጸሎት ነው። ጸሎትን በጣም አክባሪው ነውና በተለይ ወደ ቅድስት ቤተክርስቲያን የተጨመርኩ አካባቢ የነበሩትን ሰዎች ልረሳቸው አልችልም እና ምን ለማለት ፈልጌ ነው ቅድስት ቤተክርስቲያንም ብዙ ድካም ቢኖርባቸው እንደ ምዕመን ብዙ ድካም ያለብን ብንሆንም ደግሞ መልካም ሰዎች ያሉበት ሰዎች ስለሆኑ በጣም በእውነት እግዚአብሔርን ማመስገን በተለይ ስማቸውን ጠርቼ ማመስገን ከሚገባኝ ሰዎች መካከል ስለሆኑ ነው። ጋዲን በጣም አመሰግነዋለሁ። እግዚአብሔር ያክብርልኝ። በእውነት በጸሎታቸው አስቡት። ለቁም ነገር ያብቃው የሚለው ሰው ቢኖር እሱ ነው። ኢዮባ አንቱ ማነው መኩ ናቱሻ እንደዚህ ሃንቾ የምትባል አንድ ደግሞ ውጭ የምትኖር በጣም ወደ ቅድስት ቤተክርስቲያን በሚመጣበት ጊዜ በጣም ኢንከሬጅ ቀሲስ ያቋት ይሆናል። ሃንቾን ታቋት እንደው አሜሪካ እናንተ ጋር ያለችው መሰለኝ በጣም ነው ማከብራት እና ብዙ ኢንካሬጅ ያደረገችኝ በቃ በጣም ነው የምወዳትና ብዙ ጋይድ ያደረገችኝ ብትኖር አንዷ እሷ ናትና እንደው እንደ ሮሜ ምዕራፍ 16 ላይ እንደ ሪኮሜንዴሽን ታይም ቢሆን ወይም ደግሞ ምንድነው የሚባለው ሰዎችን ምንድነው ሪኮግኒሽን የመስጠት ሰዓት ቢሆን እንደው ሊስት አድርጌ የራሱ ብዙ የምጠቅሳቸው ሰዎች አሉ። መምህር ዮናስ ይሄ ቤተ ማርያም የሚል ታውቁት እንደሆነ እዚህ ቲክቶክ ላይም ተሳታፊ ነው። በጣም መምህር ዮናስ ቤተ ማርያም በመዝሙር የሚያገለግላልና እሱ ነው እዚህ ደብረ ይባቤ ቅዱስ ያሬድ ቤተክርስቲያን አጎና ይዞኝ መጥቶ ምርጥ አባት አሉ እንደውም አንተ ራሱ እንዳትፍገመገብ ወደዚህም ወደዛም እንዳትል ዝም ብለህ እንዲህ እንዳትንጠራውዝ ጥሩ አባት ላገናኝ ብሎ ወስዶ ቀሲስ ጋሻው የሚባሉ ጋር ወስዶ መሰረታዊ ክርስትና ትምህርት እንደማር ያደረገኝና በጣም እግዚአብሔርን ስለነርሱ ማመስገን ወዳለው ቀሲሴ በእውነት በጣም እግዚአብሔርን እንዲያመሰግኑልኝም እንደው ይባርኩልኝንም ካህን ነው መባረክ ያለውና በተለይ ጋዲሳን በጣም የማከብረው ወንድሜ ነውና እግዚአብሔር ያክብረው ማለትም ወዳለው እቺንም በዛው ላንሳ ብዬ ነው ቅድም ስላነሱ። በጣም ጥሩ ነገር ነው ይሄ በእውነት ዕቅበተ እምነት ማለት እምነቱን ትምህርቱን መጠበቅ ብቻ ሳይሆን አማኞቹንም መጠበቅ ነው። በትምህርቱ በኩል የሚመጡትን
አማኞቹንም መጠበቅ ስለሆነ እምነት ካለ አማኝ አለ ማለት ነው እና የምናወራውም አማኞቹ ጸንተው ስለሚኖሩበት እምነት አማኞቹ ሊያውቁትና ሊረዱት ሊሄዱበት ስለሚገባ እምነት ስለሆነ በጣም ጥሩ ነገር ነው። ጋዲ በጣም ምርጥ ልጅ ነው። በጣም ጎበዝ። በተለይ ስለ በሉተር ዙሪያ ላይ ያሉትን ብዙ ነገሮችን የተማርኩበት እኔ ጋዲሳ ነው እና ጋዲ የሉተር ፍቅር በጣም አለበት። በጣም በጣም እና እንደዚህ ብዬ ደግሞ ፖለቲካ ጋዲ እና በጣም እኔም እንደመጣሁኝ ከተደመምኩበት ልጅ እሱ ስለነበረ ስልኩን ተቀብዬ ደውዬ ዲያቆን መሆን አለብህ አግብተሃል አላገባህም ምናምን ብዬ ጠየቁኝ እና አላገባውም ሲለኝ በቃ ዲያቆን መሆን አለብህ እንዳው እንደዚህ ያሉት ልጆች ትንሽ ክህነት ያው ለማስተማር ለብዙ ነገሮች በር መሳሪያ ነው። በአጠቃላይ ክህነት ለአገልግሎት ትልቅ እንትን አለው። የመደመጥ ደግሞ ጸጋም ስለሆነ ጉልበት ኃይል መንፈስ ቅዱስንም የሚሰጥ ስለሆነ ብዬ ከመከርኳቸው ወንድሞች አንዱ በአካል በቴሌግራም ሳይሆን በቀጥታ ደውዬ ካልኳቸው ሰዎች አንዱ ጋዲሳ ነው እና ጠፍቷል። በዚህ አጋጣሚ ጋዲሳ ተናፍቀሃል፣ ጠፍተሃል እና ስለ መልካምነትህ እግዚአብሔር ባንተ የጀመረውን እስከ ኢየሱስ ክርስቶስ መምጣት ይፈጽምልህ። እግዚአብሔር ያበርታህ፣ እግዚአብሔር ይጠብቅህ። እንደዚህ ወንድሞች ወዳድ ስለሆንክ በእውነት እንደ ክርስቶስ ሆኖ ነው የተቀበለ። ይሄ ምንም ጥያቄ የለውም። በነገራችን ላይ እናንተን የተቀበለ እኔን ተቀበለ ማለት በስሙ የተጠመቁ በስሙ ያመኑ በስሙ የእግዚአብሔር ልጆች የሆኑት ሰዎች በሙሉ ክርስቶስ ማለት እሱ ነው ማለት በክርስትና ሕይወቱ ስናወራ ማለት ነው። እናንተን የተቀበለ እኔን ነው። ከነዚህ ከተናናሾቹ አንዱን የተቀበለ እኔን ተቀበለ። እዛ ማቴዎስ 25 እኮ መቼ መተህ ተርበህ ተጠምተህ ምናምን አይተህ ሲሉት ከተናናሾቹ ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው የሚለው እና ክርስቶሳውያንን መቀበል ክርስቶስን መቀበል ነው፣ ማስተናገድ ነው። የታሰሩትን መጠየቅ፣ በክርስትና ምክንያት የታሰሩትን ስንጠይቅ ክርስቶስን መጠየቃችን ነው። በክርስቶስ ምክንያት መከራ የሚደርስባቸውን ሰዎች ስንጎበኝ ክርስቶስን መጎብኘታችን ነው። ቅድም ስታነሳ ነበረ ኢየሱስ ክርስቶስ ተስፋሆሙ ለስሉናን እዚህ የሚል እዚህ ሰቆቃወ ድንግል ላይ ያለ በዚህ ማኅሌተ ጽጌ ወይም በስደት ጊዜ ቃለ እግዚአብሔር ከሚጮሁት አንዱ ኢየሱስ ክርስቶስ የስደተኞች ተስፋ የሚል አለ። በስደታችን ጊዜ ተስፋ የምናደርገው የሚመጣውን እርሱን ነው። ስደቱ ያበረታናል። የእሱ መሰደድ ሁሉ ነገሩ አርአያችን ነው፣ ምሳሌያችን ነው። ብዙ ነገሮቹን ልደቱ ምሳሌያችን ነው፣ ትሕትናውን የምናይበት ነው። ዛሬ በብዙ ድህነት ውስጥ ለሚወለዱ ልጆች ሞራል ነው የክርስቶስ በዛ መወለድ። እኛንም ነው ክርስቶስ እኮ እኛም ነው የእኛም ነው የሚሉት አምላክ ነው። አሕዛብ የኛ የሚሉት ሕዝብም የኛ የሚሉት ወገናችን የሚሉት ሀብታሞችም የኛ ነህ የሚሉት ድሆችም የኛ ነው የሚሉት መካከለኛ ነው፣ ለሁሉም የሚበቃ ነው ደግሞ እና ስለዚህ ወንድሞች ሁሉንም የጠራቸውንም በዝርዝር ከልብ እናመሰግናለን። ዋጋቸውን ኢየሱስ ክርስቶስ ጌታችን ይክፈላቸው በእውነት እና ይሄ በጣም የተገባ ነገር ነው። እኛ ቤት ትንሽ ስለሚጎል ነው ናቱ። እኛ ቤት እንደ ድካም ነው የምንቆጥረው። ይሄ የአያያዝ ችግር አለብን በእውነቱ። የሆነ ተመጣ ይምጣ ካልመጣ የራሱ ጉዳይ አይነት ስሜቶች፣ አንዳንድ ያለመገንዘብ ችግሮች አሉ። ግን በእውነት ክርስትና መጀመሪያ ያላመነ ሰው በሕይወት የለም በሞት ነው የሚመላለሰው ብሎ ማመን ከሆነ ይሄ ሰው ያሳዝናል ማለት ነው። ሲጀመር ከየትኛውም በምድር ላይ በረሃብ በመከራ ውስጥ ከሚሰቃይ ሰው በላይ በዘላለም ሞት ሊኖር ይችላል ብለን ካሰብን ያንን ሰው ከሰዓት ለማዳን ለመንጠቅ የአምቡላንስ አገልጋይ እንትን የኢመርጀንሲ ኮል ያስፈልገዋል። የአምቡላንስ ሰራተኞች መሆን ያስፈልገናል ማለት ነው በሌላ እና ካመጣነው በኋላ ደግሞ የምንጥለው ከሆነ ካመጣነው በኋላ ደግሞ ዞር ብለን የማናየው ከሆነ
ካመጣነው በኋላ አዲስ ክርስቲያን ተጠማቂዎች እንደ ሕፃን ነው የሚታዩት። ኢቭን ጾም እንኳን እንደኛ ጾሙ አይባልም። እናቱ ከኔ ጋር እኩል መጾም አለብህ አይባልም። እኔ ንስሐ አባት ካህን ነኝ። እኩል ከአዲስ ክርስቲያንን በክርስትና ከኖረ ሰውዬ ጋር ትልቅ እንኳ ሰው ቢሆን፣ ምክንያቱም ክርስትና ህይወት ልምምድ ነው፣ ህይወትም ጭምር ነው። እየለመዱት ቀስ በቀስ የሚያድጉበት ህይወት እያደገ የምንሄድበት ነው እንጂ በአንዴ ዝም ብሎ ፍጹምነት የምንይዝበት አይደለም። አንድ ቀን ሳምንት ለመጾም እኮ የሆነ መንፈሳዊ ልምምድ ይፈልጋል እንጂ አለበለዚያ መሞትም አለ ማለት ነው። በቀን 4-5 ጊዜ መብላት የለመደ ሰው ዝም ብለህ አክፍል ብትሉት አይሆንም። እና ክርስትና እንትን ስለሆነ በእርግጥም ያስፈልግሃል ወንድማችን። የቃለ እግዚአብሔር ችግር የለብህም። በጣም ነው የምትደንቀኝ እና በርታልን፣ ጠንክርልን። ወንድሞችንም እንደዚህ ያሉትን እግዚአብሔር ያበርታቸው። በትክክልም አሁን እኔ ከውስጤ ይገባል። አክሊል ብዙን ጊዜ እኔ ያው በቅርብ ነው ምናምን ያወኩት፣ ግን በጣም በተለየ ሁኔታ ደስ ከዲያቆናቶቹ ውጭ ካሉ ዲያቆናት ያው ግዴታ ስለሆነ ያው ይቀድሳሉ፣ ይቆርባሉ። ግን ከዚያ ውጭ ከሆኑት ልጆች በምዕመንነት ደረጃ ላይ ሆነው የቅበተ እምነት ላይ ከሚሰሩ ልጆች በጣም የምደነቅበት ልጅ አክሊል ነው። እና እሱ ምንድነው ደግሞ በደንብ ያው መቼም ኢንፎርሜሽን ስለ ልጆቻችን እኛ የት ነው የሚውሉት፣ ቤት ነው ምን አይነት ልጆች ናቸው የሚለው አንዳንድ ጊዜ ኢንፎርሜሽን ይደርሰናል። እና ያስቀድሳል፣ ቅዱስ ቁርባን ይቀበላል። ባለፈው የሆነ ግርግር ተነስቶ ነበረ። ልጆችን አስተምሮ ምናምን ለማቁረብ ሲኬድ ይሄ ምንድን ነው ይሄ በጅምላ ቁርባን እንደዚህ የሚባል ስርዓተ ቤተክርስቲያን የለ ምናምን ሲባል እኔ እውነት ለመናገር ኖ ነው ያልሁኝ። ትክክል አይደላችሁም። 2 ጠርዝ አለ በእኛ ቤተክርስቲያን። በጣም ለስጋው ደግሞ ክብር የሰጡ እያስመሰሉ ዝም ብሎ ከስጋው ደግሞ ርቆም ይኖራል። በተለይ ኢትዮጵያውያን ማለት ነው። ይሄንን እንዲያውም ይሄኛው ይሰብራል ብዬ ነበር ያሰብኩኝ። ምክንያቱም በጣም እንዲሁ እንዴ አንድ ሰው በነገራችን ላይ እንደው ስጋው ደሙን አከብራለሁ ብሎ ስጋው ደሙን ካልተቀበለ አከበረው አላከበረው ምን ይጠቅማል? እውነት መናገር እንዴ አለማከበር ዝም ብሎ ካልተቀበለው እኮ ማከበሩ እኮ ህይወት አይሆነው። እውነት መናገር አከብረዋለሁ ካለ ንስሐ ገብቶ መቀበል ነው ዛሴ እንጂ ዝም ብሎ እድሜ ልኩን 20 እና 40 50 60 ዓመት ሙሉ ገና ነኝ እያለ የማይቆርብ ሰው ይመጣና ሊቆርቡ ያሉትን ሰዎች እንከልክል ሲባል አንደኛ እኔ የቅድስና ጥያቄም አንስቻለሁ። ያን ጊዜ ለመሆኑ የምትከለክሉ ሰዎች እናንተ ማን ናችሁ እንዴ? እኔ እፈራለሁኝ። አሁን ስጋው ደሙን አንድ ምዕመን መጥቶ ሊቀበል ሲል ይገባሃል አይገባህም ለማለት እኮ እኮ የቅድስና እንትን ይጠይቃል እውነት ለመናገር። እና እኔ ፈርዘር እጄ አንድ ሙዳይ ምጽዋት ገልባጩ ሁሉ ስጋው ደሙ አትቀበሉ ብሎ ሲከለክል ብዬ ተናግሬያለሁኝ እውነት ለመናገር። እና የሞራል ጥያቄ ከሆነ ይሄ ትክክል አይደለም። ግን ልጆቹን በአንድ በኩል በቅንነት ያደረጉት ነገር ግን እንትን ትምህርት የሚያስፈልገው ነገር ነበረ እውነት ለመናገር። ግን በቅንነት ስለሆነ ልጆቹ ያደረጉት ኢንቴንሽናሊ ለክፋት ስላልሆነ በበጎ ነገር መመልከት ያስፈልጋል እንደዚህ ያሉት ነገሮች። ሁለተኛ ዝም ብሎ ፍርሃት በሚመስል ነገር ርቆ የሚኖረውን ህዝብ ወደ መሃል እንዲመጣ ያደርጋል። እና እንደ መሃሉ ብላ እንዳለት እንደተባለው ሰውየው ርቦት ባቄላ በጣም ተርቦ እስከ ገለፎጩ ይበላ ጀምራል እስከ ቅጠሉ ድረስ። እና እረኛው አሳዝኖት ዝም ብሎ ያየዋል። ማማ ላይ ቆሞ ይሄንን ባቄላውን ሲበላ ጸጥ ብሎ ያየዋል። እና በጣም እየተራበ እንደ ከብት ነው የበላው ባቄላውን ማለት ነው። ከዚያ ቆይቶ ውስጡን እየፈለፈለ መብላት ጀመረ። አሁንም ያው እንደ ጠገብ ሲል ማለት ነው። ከዚያ ቆየና የባቄላዋን ደግሞ ውስጧን ከዚያ ጨብ አረገና በእጁ ሰውዬ እንደ መጀመሪያው አትብላ፣ እንደ መጨረሻው አትብላ፣ እንደ መካከለኛው ብላ አለ ይባላል። የመጨረሻዋ ጥጋብ ናት እውነት ለመናገር። የመጨረሻውን በጣም ያው የአርጋብን ኩስ የተሸጠበት ዘመን ነበር። ረሃብ መጥፎ ነው። እና እንደ መሃለኛው እኔ ኦርቶዶክሳዊ እናት መጠን ስለሆነ በጣም ስጋው ደሙን ቅዱሱን ይቀበላል ብሎ ማሰብ የማይቻል ነው። እንደው በሚገባኝ ልክ እቀበለዋለሁ ብሎ ማሰብ በራሱ ድፍረት ነው። በእኛ ቤተክርስቲያን በንስሐ ሆነን መቀበል አለብን እንጂ ለስጋው ደግሞ ይገባኛል ብቁ ነኝ ብሎ የሚቀበል አንድም ከፓትርያርኩ ጀምሮ የለም። ማንም በፍርሃትና
እግዚአብሔርን በከመ ምሕረትከ እያልን ነው የምንቀበለው። እውነት ለመናገር ኦ ጊዜ ኢየሱስ ክርስቶስ አኮ ዘይደልወኒ ትባት ሀይጥ ተፈጠረ ቤት ጌታ ኢየሱስ ክርስቶስ ከቤት ጣራ በታች ልገባ አይገባኝም፣ ሰውነቴን አሳድፌአለሁ ምናምን ብለን የምንቀበለዋለን። ከቁርባን በፊት ሁላችንም የምንለዋለን። እና ይህንን ቅዱስ ቁርባን ለመቀበል የተገባሁ አይደለሁም ብለን እንጂ የምንቀበለው የፈለገው ንስሐ ላይ እንኳ ብንሆን ብቁ ነን ብለን እኛ አናምንም ክርስቲያኖች። እውነት ለመናገር በእግዚአብሔር ምሕረት ቸርነት ነው። ስለዚህ በሌላ በኩል ደግሞ ወይ ንስሐ ይገቡ ወይ ደግሞ ቁርባን እንዳይቆረብ መከልከል ተገቢ ስላልነበረ ያን ጊዜ ራሱ ከጎናቸው ነው የቆሙት። አንደኛ ልጁ ቁረቡ ብቻ ብሎ የሚል ልጅ ሳይሆን የሚቆርብ ልጅ ነው። ዕቅበተ እምነት የሚኖር ነው፣ ከርስ ጋር አብሮ ስለሚሄድልኝ ነው የምንኖረው ህይወት እንጂ የምንሰብከው ብቻ አይደለም ነው አይደል ያልከን? አዎ። ስለዚህ ቆርቦ ቁረቡ የሚል መምህር ያስፈልጋል። ለዚህ ነው ብዙን ጊዜ ክህነት የሌለው ሰው በእኛ ቤተክርስቲያን የማይሰብክበት ዋና ምክንያት ስብከት ምናምን እንዳያስተምሩ የሚከለከሉበት ምክንያት በምስጢራት የማይኖር ሰው ከሆነ ቆርቦ ቁረቡ የማይል ከሆነ በፍጹም ይሄ ሞራልም አይደለም ኖርማልም አይደለም። የማይቆርብ ሰው ሊቁረቡ ሊል ይችላል እንዴ? ህይወቱ ይታያል። ምንድነው የመምህር በረከት ያግዙኛል። ይሄ ፓትሪስቲክ ስቴዲ ላይ ወይም ደግሞ አፖስቶሊክ ይሄ ምንድነው የቤተክርስቲያን አባቶችን ህይወት ስናጠና እኮ ትምህርታቸውን ብቻ አይደለም ህይወታቸውን እናጠናለን። እንደውም አባት ብለው ከምንጠሩት እንደነ ሄርማስ ያሉ ሁሉ እረኞች። አዎ። እና ህይወታቸውን ራሱ እናያለን የአባቶቻችን። እና አክሊል በጣም ጎበዝ ልጅ፣ የሚያስቀድስ ልጅ፣ የሚቆርብ ልጅ ነው። በዚህ ይገርማቸዋል 90% ከነበረኝ ነገር በጣም ትልቅ ክብር እንድሰጠው ካደረጉኝ ነገሮች አንዱ ይሄ ነው። ሌሎቻችሁም ከመዝገበሩ እናንተም እንደዚህ አድርጉ እና ወንድሞችን መቀበል፣ ወንድሞችን ማስተናገድ ተገቢ ነው። እንግዲህ ይህንን ስንል ደግሞ ጥፋት ስናይባቸው እንመክራለን። ጥፋት ስናይ ደግሞ ይሄ ትክክል አይደለም ብለን እንደ አባት በርህራሄ በፍቅር የምናደርጋቸው ነገሮችን እንደ ጥላቻ አትመልከቷቸው። እኔ ውስጤን ብታዩልኝ ውስጤ ፍቅር ብቻ ነው፣ ምክር የማቅናት እንጂ የማንናም ጥላቻ የለኝም። ግን አንድ ሰው ዝም ብሎ በቃ በምንም ግግም የሚልብኝ ከሆነ እፋተዋለሁ። በቃ መለየት ነው። እንደዚህ ካለው ሰው ጋር ለምን እሰናከላለሁ? ለምን ይሰናከልብኛል? ለምን እቦልካለሁ? እንደዚህ ያለ ሰው ለምንድን ነው የምቦልከው? ጠልቼው ሳይሆን ለምን እኔን እያየ ከሚናደድ ከሚሳደብ ከሚበሳጭብኝ ለምን የራሱን ቤት ውስጥ አይቀመጥም? እኔም በሱ ከምሰናከል እዛ እስኮኝ መለየት ነው። እንደዚህ ካለ ጥላቻ ግን አይደለም። በዚህ አጋጣሚ አንዳንዶቻችሁን ስለማይ ነው የቦለኳችሁ ሰዎች እና እኔ የምቦልካችሁ ተከታትላችሁ ስለምሰድቡኝ በቃ ለምን ትሰናከለ? ካልመስለን መቼም ጽድቅ አይሆንም በምንም አይታመን። ከዚህ አንጻር ነው ናቱዬ፣ በርታልን፣ ጠንክርልን። ያበረቱህን እግዚአብሔር ያበረታቸው። የሚያበረታ መልአክ የሚታደግ ሰማዕት አምላካችን እግዚአብሔር ይላክላቸው፣ ይዘዝላቸው። እናመሰግናለን። ክርስቶፎሮስ ሰላም ብያለሁ። አመሰግናለሁ። እግዚአብሔር ይመስገን። ቀሲስ ይፍቱኝ ባርኮኝ፣ እኔም ሰላም ብያለሁ። ሁላችሁንም መምህር በረከት፣ ጳላድ፣ ጸሎት፣ ናትሻ ሰላም ብያለሁ። ከስርም ያላችሁ ይፍቱኝ ባርኮኝ። ቀሲስ ይህን እድል ላግኘው በዛው። እግዚአብሔር ፍታ፣ እግዚአብሔር ባርክ። በረከተ እስጢፋኖስ ይህድር በላይ ሌከ። ያው ትቆርባለህ አይባልም ዲያቆን። አሜን አሜን አሜን። አይ ቀሲስ የማይቆርቡ ዲያቆናት አሉ እኮ ቀሲስ። ማን ቆርባለን? አይ እነሱን አናቴ ማን እንላቸዋለን? ተሰብስበን ዋ እንዲህ ሲል እንኳ ያውካል መብረ እንዲህ ሲል ያውካል በእውነቱ። እነሱማ የግብዣው ውስጥ የሌሉ አስተናጋጆች ማለት ናቸው። አዎ ዲያቆናት ላቅለኑ ክነፊውም ሳይሆን አይ ከምር አንዳንዶች እኮ ፎቶ ላይ ያሉ እንትን ላይ የሉም ይባላል እና ትንሽ እሱ ትዝ ብሎኝ ነው። አይ እንዳን አርሚ ሆናቸው ይሄ ድምፅ አለ ክህነታቸውን እንቀማለን፣ ወደ ቦታው እናዘዋውረዋለን፣ ወደ እናት ወይ ትራንስፈር እናደርገዋለን ወደ ሌላ ቦታ። ይዞራል እኮ ከላይ ራሱ እግዚኦ ይላልና ያለ ቦታው ከተቀመጠ ከባድ ነው። ባይዘው ክህነት ሸክም ነው በጣም ክህነት
በጣም በጣም ከባድ ነገር ነው። እኔ የቅስና በዚህ አጋጣሚ ያመጣው ቀን የመጀመሪያ ቀን የማላቀው ስሜት ነው የተሰማኝ እና በቃ እውነቴን ነው የምነግራችሁ። የሆነ ነገር ሲወድቅብኝ ነው የማስታውስ። የሆነ አረማመዴ ሁሉ ተቀየረብኝ። በጣም ዘናጭ ለባሽ ነኝ ባይዘ እና በጣም ዘናጭ በቃ ዝንጥ ዲያቆን እያለሁ የረመዳን ያለም አርቲስት አይነት አለባበስ ነበር የምለብሰው እና ልክ እዛ በአጋጣሚ ቅዱስ አባታችን ፓትርያርክ በሆኑ አብይ ጾም በገባ ቀን ነውና ቅድስት ማርያም ቅስና ስናመጣ ከሳቸው ሹመት ጋር የኔ ቅስና እኩል እድሜ ነው ያለው ፓትርያርክነታቸው ጋር ማለት ነው። ፓትርያርክ ሲሆኑ እሳቸው እና ልክ ክህነት ተቀብዬ አንድ ኮተቤ ገብርኤል ጓደኛ ያለ ስንወጣ የሆነ ዓለሙ ሁሉ ነው የዞረብኝ። ማለት የሆነ ሌላ ህይወት ውስጥ በቃ ሌላ ማላቀው ስሜት ተሰምቶኛል። የእውነቴን ነው በጣም ነው የተሰማኝና ከዛ በኋላ እንዴ ምንድነው አንተ ባንዴ ቄስ በቄስ ምንድነው? ኧረ እንዴት ነው ምንድነው ምናምን አሉኝ። በቃ ኮምፕሌትሊ ተለወጥኩኝ ማለት ነው። በቃ ምንም አልቀረኝም ማለት ነጠላ ለባሽ ሙሉ ሱፍ ለባሽ እና ሙሉ ሱፍ ለብሼ ነጠላዬን ኩታ ጣል አድርጌ ጥላ ምናምን ቆቤን አድርጌ ሲሪየስ ለመሄድ ጀመርኩኝ ማለት ነው። በቃ መጀመሪያም በቃ አምኜበት ነው የገባው። በቃ ቄስ ከሆንኩኝ በቃ ቄስ ነኝ። አንተ ገና አንድ ጓደኛ የነበረ በአጋጣሚ እዚሁ አሜሪካ መጥቷል እና አንድ ቀን ያገባ ነው ሰባኪ ነው። ስሙን ብጠራው ታውቁታለህ። እንዲህ አንተ ምንድነው ገና አሜሪካ ሄደን እንዲህ በቁምጣ እንዲህ በቢሾ አካባቢ ገና ሳንዘንጥ ምናምን አለኝ ይለኝ ነበረ እና ገና እዛ አሜሪካን እንደው ወክ ሳንበላባት ምንድነው አንተ ምናምን ይለኝ ነበረ እና ወክ የሚበላበት ሳይሆን ወክ የሚባልበት ሀገር ነው የመጣ ነው። ለማንኛውም እንደመጣሁኝ ቀጥታ ወደ ኃላፊነቱ ነው የመጣሁት። ራሴን አዘጋጅቼ ነው የመጣሁት። ሁሉን ነገር ሁሉ ታምረ ኢየሱስ፣ ታምረ ማርያም፣ ወንጌል፣ ሞጣይቴን ሁሉን ነገር ይዤ ነው የመጣሁት። ይገርማችኋል። ራሴን አዘጋጅቼ በቃ ማለት ለማገልገል ሬዲ ሆኜ የመጣሁ። የሚገርማችሁ ወዲያው በሁለት ወር ውስጥ ብፁዕ አቡነ ዘካርያስ የሆነ ቦታ ሚኒሶታ ራቸስተር ሚኒሶታ አስተዳዳሪ አድርገው መደቡኝ እና እንዳጋጣሚ ያረፍኩበት ቦታ ግን ወደ 5-6 ካህን ነበረ እና የሌለ ክብር ሰጡኝ። በቃ የሌለ እና እኔ ቤተክርስቲያን የለም አሜሪካ አገልጋይ የለም ሲባል ነው ከራሴን ችዬ ነው ማገልገል የምፈልገው። ይሄ እዚህ ቤተክርስቲያን በጣም ብዙ አገልጋይ አለ። ሰው አገልጋይ የሌለባቸው ቦታ ይላኩኝ አልኳቸው እና ወዲያው አገልጋይ የሌለበት ቦታ ብቻዬን ማገልገል ጀመርኩ ማለት ነው። ቀላል እንዳይመስላችሁ ባይዘው እና እግዚአብሔር ይመስገን ክህነቱ በጣም በጣም ኃይለኛ፣ አሁን ካለኝ ኃይለኝነት በጣም ኃይለኛ። አለቆችን ማስጨንቅ ሰው አይነት ሰው ነበር። ስብሰባ ላይ ቁጭ ብድግ ነበር ማድረጋቸው። የእውነት መናገር በነገራችን ላይ እኔ ቅበተ እምነቴ እዚያ ነው ድሮ የሚጀምር ነው። ሲሪየስሊ እኔ ሌባ ምናምን የሚያጭበረብር ሰው ሙልጭ እንደ ደብዳቤ ሁሉ አለኝ ባይዘ ማስጠንቀቂያ ሁሉ እየተጻፈብኝ አላስበላም እበላለሁ እንደዚህ ያሉ ነገሮች አለኝ። በእጄ የጻፍኩት ሁሉ አለቆችን ሁሉ የጻፍኩት ደብዳቤ አለኝ እና እንደዚህም የዚህ ሀገር ስመጣ መጮህ አይደለም የጀመርኩት። በዚህ አጋጣሚ እግዚአብሔር እየጠበቀኝ ግን ምንም ሳልሆን እዚህ ሀገር መጣሁኝ። ከዚያ በኋላ ግን ያው ወንበሩ ካልም አድርጎኛል። እውነቴን ነው የምነግራችሁ፣ በጣም አቀዝቅዞኛል። ወደፊት ደግሞ እንደ መምህር በረከት ያደርገኛል ማለት ነው። ቴንኪው። ቃልዎት ያሰማልን አባታችን። በጣም መምህር በረከት ከዚህ ሰር ሁሉም ቀዝቅዞ እኮ ችግር ነው ያስፈልገዋል። እንደ ኤልያስም ያስፈልጋል። በኤልያስ መንፈስ የሚሰራ እንጂ እንዳይረሱት ግን ይሄንን ስሜት የሆነ ነገር ቅስና የተቀበሉለት ሌላ የሆነ ነገር ይሰማዋታል። ይውል ሲል ቼክ እንዲያደርጉት በዚህ አጋጣሚ እውነቴን ነው። ቀሲስ እኔም እንደዛ ዝም ብዬ ገምታለሁ ሳስበው። ቅስና የተቀበለ ሰው የሆነ የሐዋርያት ጸጋ ነው የሚያድርበትና ኖርማል ሆኖ በዛ በፊት እንደነበረው ሊቀጥል አይችልም።
ትክክል ልክ። እኔ እንደውም እኮ ቀሲስ ስላለው እኔ እንደውም ለቀሲስ ይሄ ካህናትና በተለይ እንደውም እኚህ መሎክሴዎች አካባቢ በተለይ ምልኩስና አካባቢ ኖሩ የተለየ የሚሰጥ ጸጋ አለ እንዲህ ፊታቸው ሁሉ ያስታውቃል እላለሁና በተለይ መሎክሴዎች ፊታቸው ወይም ቄስ የሆነ ሰው እኮ እኔ እንደው የዛ ቀን እንደው የሆነ አጋጣሚ ሆነው የቅስና ልብሳቸውን ባይለብሱ እንኳን ቄስ የሆነ ወይም ክህነት ያለው ሰው ያስታውቃል ታይቶ ራሱ የሆነ የሚጨምር ጸጋ አለ። ጸጋ መንፈስ ቅዱስ ሀብተ መንፈስ ቅዱስ ስላለ መምህር በረከት ባሉት እኔ የምስማማለሁ። ራሱ ሁሉም ሰው ቅድም የተባለው ፊት እኮ እሱ ነው ቀሲስ ያሉት ፊት ናቲ ይሄ ፊት ማለት እኔ ተማሪ እያለሁ በጣም ብዙ ጥያቄ ነበረብኝ። ያው በጣም ሳይንቲፊክ ማይንድ ነው የነበረኝና ያው ከሃይማኖት በአጠቃላይ ሃይማኖትን የተመለከተ ብዙ ጥያቄ ነበረኝ። ዲቁና ያው ቀደም ብዬ ተቀብያለሁ፣ ሚስጥር አላየሁም ነበር ምናምን። ከዛ አንድ ጓደኛ ያው እንደምንም ብሎ እና በቃ አንተ ሚስጥር ማየት አለብህ ብሎ ወደ ቤተ መቅደስ ወሰደኝ እና ብዙ መጽሐፍ አንብቤ ያልተመለሱልኝ ጥያቄዎች ቤተ መቅደስ በመግባት ብቻ ጥያቄዎቹ ራሱ ጠፉ። መልስ የማያስፈልጋቸው ነው። እንትን ነው ማለት ምንም በቃ ዩ ሲ ዘ ፕሬዘንስ በቃ ዲቫይን ፕሬዘንስ አለ እና ይሄ ከእግዚአብሔር ርቀህ ዝም ብለህ በብዙ ጥያቄ የምትኖረው ህይወት እግዚአብሔር ጋር ስትቀርብ ግን እንትን ነው የሚሆንብህ። ጥያቄ ሳይሆን አድናቆት ወደ አድናቆት ይቀየራል። ማን ነው አንድ ሊቅ ምን ብሏል? ሳምታይምስ ቴዎሎጂ ቼንጅስ ኢንቱ ዶክሶሎጂ ይላል። ያ በጣም እንትን ቅዱስ ጳውሎስ ሮሜ ስንት ላይ ነው ስለ እስራኤል እግዚአብሔር እስራኤልን ተዋቸውን ምናምን እያለ ፕሪዲስቲኔሽን ጋር የተያዘ ምናምን ያ ሁሉ ያነሳና በጣም ብዙ ጥያቄ ሊመልስ ይሞክራል። እስራኤልን እኮ አልተዋቸውም፣ ቅሬታው ድኗል፣ ምንም እስራኤል እንደ ባህር አሸዋ ቢበዛ ቅሬታው ይድናል ተብሎ ነው በነቢያት የተነገረው ይላል። ስለዚህ ሐዋርያት ከዚያ በኋላ ያሉ 700 ቤተሰብ ከእስራኤል የዳኑ አሉ፣ ቅሬታ ድነዋል ይላል። ሌላ ምክንያትም ያቀርባል። እስራኤል ይድናል ይላል፣ ወደፊት ገና ያልተፈጸመ ነገር ነው ምን እንደሚሆን ብቻ ብዙ ነገር ያወራና መጨረሻ ላይ ግን አይ ቲንክ ብዙ ነገር አውርቶ በቂ መልስ እንደመለሰ አልተሰማውም መሰለኝ ቅዱስ ጳውሎስ። እና ምን ይላል? የእግዚአብሔር ፍርዱ ምን የማይመረመር ነው፣ ፍለጋውንስ ማን ያውቀዋል ይልና ለእግዚአብሔር የእግዚአብሔር ስም ለዘላለም የተመሰገነ ይሁን ብሎ በምስጋና ይጨርሰዋል። እና በጣም ሀይ የሆነ በጣም ብዙ ጥያቄ ያለበት ጉዳይ አንስቶ ጳውሎስ መጨረሻ ላይ እግዚአብሔር የማይመረመር ነው ብሎ ነው የሚጨርሰው ማለት እና ቴዎሎጂውን ትቶ ወደ ዶክሶሎጂ ለዘላለም የተመሰገነ ይሁን ብሎ ይዘጋዋል ማለት እና ምንድነው በጥያቄ በህይወት ቦምባርድ ትሆናለህ። ብዙ አይነት ጥያቄ በቃ በተለይ ከኢንላይትመንት ዘመን በኋላ የመጣው አይምሮ ከጥያቄ ወደ ጥያቄ የሚሄድ ነው። አንድ ጥያቄ ብትመልክ ሌላ ጥያቄ እየመጣ ምናምን ነው እና ምንድነው የዲቫይን ፕሬዘንስ ውስጥ መሆን አለብህ። የሆነ እግዚአብሔር ህልውና የሚሰማ እና እኔ ቤተ መቅደስ ገብቼ ምስጢር አይቼ ማለት ወዲቁና ወደ መሰዊያው ቀርቤ ካህናቱ በቃ በጣም ቅርብ ሲሆን በቃ አይ ፊል ዘ ራዲዬሽን በቃ ወደ እኔ የእግዚአብሔር እንትን ምንድነው ህልውናው፣ ጸጋው፣ ክብሩ በቃ ምንድነው በቃ ሪፊውት ልታረገው አችልም ማለት ያንን እንትን በቃ ሰሚት ማድረግ ነው የሚኖርብህ ማለት ነው። እና እንኳን እንግዲህ ካህናት ደግሞ ከዚህ የተለየ ደግሞ ክርስቶስን ወክለው እንግዲህ መስዋዕቱን የሚነኩ የሚያቀብሉ በራሳቸው እጅ ካህናት እኮ ማለት በራሳቸው እጅ እየፈተቱ እየባረኩ ምንድነው የምትሉ ቀሲስ በቀኝህ ባርክ ይላሉ ክርስቶስን ማለት ነው። በራሳቸው እጅ እየባረኩ እጃቸውን እንደ ክርስቶስ እጅ የሚቆጥሩ ናቸው።
በቀኝ ባርክ ባረክ በይዴከ ወቀድስ ባርክ በይዴከ ይላሉ የራሳቸው እጅ እየባረኩ ዋንጽህ በመንፈስከ። አዎ ዋንጽህ በመንፈስከ። እና በጣም በጣም ሰብሊም የሆነ ነገር ነው የእነሱ እጅ። ክህነት እጅ የእግዚአብሔር የክርስቶስ እጅ ነው። እና ይሄ እኔ በጣም ክህነትን በተለይ ቅስናን እኔ የገጠር ሰዎች እንደ በጣም ተረድተውታል። ካህን ሲያዩት ሰው ይመስላል ይላሉ። ካህን ሲያዩት ሰው ይመስላል የሚሉት እኮ ሰው አይደለም ለማለት አይደለም፣ ግን በጣም ከሰውነት በጣም ማክሲመም የሆነ ጸጋ ላይ ያለ ኦቶሪቲ የተሰጠው ክርስቶስን ወክሎ በቤተ ክርስቲያን የሚሰራ ወክሎ ማለት ክርስቶስ የለም ማለት አይደለም። የማይታየው ክርስቶስ በሚታይ መንገድ የሚሰራበት በቤተ ክርስቲያን መካከል ያለ ግን በአካል የማናየው ግን በመካከላችን እንዳለ የምናምነው ክርስቶስ ነውና እኔ ካህን ቤተ መቅደስ ከገባ በኋላ ልብሰ ተክህኖ ከለበሰ በኋላ በቃ ክርስቶስ በመካከል እየተመላለሰ እንዳለ ነው ማሰብ ያለብን። እና ይሄ ጸጋ እንዴት ሰውን አይቀይርም ማለት በዚህ ጸጋ የተመረጠ የተጠራ ሰው በጣም የተለየ ጸጋ ክብር ነው ያለውና እኔ ቅስና በጣም ነው ማከብረው፣ በጣም ነው መወደው የምፈልገው። ግን ከማክበር የተነሳ ነው ከዚህ በውጭ ቁም የምጠብቀው። አንዱ እንደው ምን አለ መሰሎት፣ እውነት ለመናገር አሁን ምክር ብዙ አይነት ነውና አንዳንድ በጣም ስትሮንግ ሁኝ የምጽፋቸው ነገሮች ብዙ ነገሮች አሉ ሰው የሚያሰናክሉና እንደዚህ ባትጽፍ እንደዚህ ባትል የሚሉ ምክሮች አሉ። በዚህ አይነት ከሚመጡ ምክሮች አሁን መምህር በረከት የተናገሩበት እንትን ውስጤን በጣም እየሰበረው ነበረ። የክህነትን ክብር ማሳየት እኔ ራሴ እያፈርኩ ነው፣ በራሴ አፍራለሁ። ለዚህ የሚገባ ሰው አይደለሁኝም። የእውነት ለመናገር የክህነቱ ክብር በስመ አብ ወወልድ ወመንፈስ ቅዱስ ሌላ ዓለም ላይ ያለው በቃ በጣም ሌላ ነው እና ለእኛ አንዳንዴ የምጮኸው የባዶነት ስሜት ስለሚሰማኝ ጭምር ነው። የእውነት አቅም ያጥረኛል፣ አቅም ያንሰኛል። መሆን የሚገባኝን ነገር መሆን ባለመቻሌ፣ ማድረግ የሚገባኝን ነገር ማድረግ ባለመቻሌ በጣም አቅም አጥተናል። አጠቃላይ የኔ ብቻ አይመስለኝም። ክህነት ትንሽ በጣም ቻሌንጅ የገጠመው ይመስለኛል እና እኔ እውነት ለመናገር አሁን መምህር በረከት ሲናገሩ ተመክሬያለሁኝ። ለዚህ የሚመጠር ካህን እንደሆን ጸሎታችሁ ያግዘኝ። ብዙ ጉድለቶች አሉብኝ፣ በጣም ብዙ ኢሞሽን እያሸነፈኝ በአንዳንድ ነገሮች ላይ በጣም ሪግሬት የማደርግባቸው ነገሮች አሉ እና አይ ቲንክ ምክር እንዲህ ቢሆን የተሻለ ይመስለኛል። እንደዚህ ባታደርግ እንደዚህ ጥሩ አይደለም ከሚለው ይልቅ የክህነትን ቫልዩ ማሳየት፣ የክህነትን ትልቅነት፣ ያለብንን ኃላፊነት ማሳየት ከተቻለ የት ላይ ነኝ ነው ያለሁት። በእርግጥ እንዲህ ብሎ መጠየቅም ራስን መጠየቅ እግዚአብሔር ካረዳው በስተቀር ከባድ ይመስለኛል እና እኔ አሁን መምህር በረከት ሲናገሩ እግዚአብሔር በሚያውቀው ውስጤ በጣም ነው የተመታው እና ሪሊ እኔ እንደዚያ አይነት ሰው ነኝ ወይ እንደዚያ የሚገባኝ ሰው ነኝ ወይ የሚለው በጣም ልብ ነኪ ነው። እግዚአብሔር እንዲረዳን ግን ጸሎታችሁ ያግዘን። አንዳንዴ ከምትፈርዱብንም ራሳችንን ማየት የምንችል ጸጋውን እንዳናቀል በእኛ ላይ ሲሆን በጣም ቀላል እንዳይቀልብን የእግዚአብሔር ጸጋ እንዳይረክስብን ራሳችንን ያለንበትን ሌብል ማየት እንድንችል እና በዚያ ፖዚሽን ማገልገል እንድንችል በእውነት እግዚአብሔር ይርዳን እና ጥሩ የሆነ ምክር ኢንዳይሬክት ግን ልብ የሚነካ ተች የሚያደርግ ልባቸው ተነካ እንዲህ እንደ ሐዋርያት ሥራ ምዕራፍ 2 ላይ እንደ ልድያም ያለ ልብ ያስፈልጋል እና እግዚአብሔር ይስጥልኝ። መምህር በረከት ምክረወት ለእኔ ሰርቷል ዛሬ ለማለት ነው። ቃልዮት ያሰማልን። ከዚህ ስር ሰው እኮ የዋህ ነው ሰው ያው በልቦ ክፋት ያለበው ሰው እንዳልሆነ ያውቃል። ብዙ ሰው መቼም ማስተዋል ያለው ሰው የሚያጣው አይመስለኝም። ያው እኛም የምናከብረው አባት ናት። መምህር በረከት አንዱ
ምን እንዳለ ሰምተዋል? አናጺ አባት ልጁን ህንፃ ስራ ሲያስለምደው እንዴት ነው? እጁን ይዞ ነው አይደል? አናጺ አባት ልጁን እጁን ይዞ አይደለ መምታት የሚያስለምደው። እና ምን አለ ካህናቱም እንደዛ ናቸዋል። እግዚአብሔር እጃቸውን ይዞ ልክ ቅድም ሲናገሩ እንደነበረው ማለት ልክ ይመስላል እንዳሉ ማለት ካህናት ማለት እግዚአብሔር ቀኛቸውን እጃቸውን ይዞ ምንድነው በቃ አብሮ የሚሰራ ከእግዚአብሔር ጋር አብረን የምንሰራ ነን እንዳለ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ላይ ከእግዚአብሔር ጋር አብረን የምንሰራ ነን። ማን የመታው ብንል እኮ አሁን ቢስማሩን አባቱም ልጁም ነው ማለት ነው አይደል የሚሆነው። ልክ እንደዛ ነው ብለው ያስቀምጣሉና ካህናት በጣም ኑሩልን። በዚህ አስጨናቂ ዘመን ላይ ራሱ ካህናትን ማግኘት መባረክ ነውና እንደው የኛ የትንንሾቹም ጸሎት ከጠቀመ እንግዲህ በጸሎት እናስባለን ማለት ነው። አይመስሎትም? መምህር በረከት እንዴ በጣም እንትና የቅዱስ ጎርጎርዮስ ዘኑሲስ ታሪክ ላይ ይመስለኛል። ቅዱስ ጎርጎርዮስ ዘኑሲስ እኮ ቅዳሴ ሲገባ ለረጅም ሰዓት ዝም ይላል፣ ጸሎት እያደረገ ማለት ነው። እና እንትኖቹ ዙሪያውን ያሉት ሰዎች በእርጅና በምናምን ፈዞ ምናምን ይመስላቸዋል እንደዚህ። እና ግን እሱ በጣም ሰማያዊ ነገር ውስጥ ስለሚገባ ነው። እና ብዙ በግብፅ ቤተክርስቲያን እንኳን በቅርብ ጊዜ ታሪክ ያነበብኩት ካህናት ሲቀድሱ እንደዚህ የቤተክርስቲያኑ ጣራ ክፍቱ ነው፣ እንደዚህ ብርሃን እየገባበት በተአምራት ማለት ነው። ብዙ ማለት የሆነ አንዳንድ ጊዜ ሰው የሆነ ተረት እየተወራ ምናምን ይመስለዋል። የእግዚአብሔር ነገር የመንፈስ ቅዱስ ነገር ቅዱስ ጳውሎስ እንደሚለው ለፍጥረታዊ ሰው ዝም ብሎ ጅልነት ነው የሚመስለው። አየህ ሲነገር ዝም ብሎ የሆነ የሌላ ዓለም ታሪክ እያወራህ ነው የሚመስለው። ግን በቅርብ በአባቶቻችን የምናውቀው ነው። በጣም ቅርብ የሆነ ታሪክ። እኛ ብዙ የምናውቀው ነገር አለ እንደው ሁሉም ነገር ሚዲያ ላይ ስለማይነገር እንጂ በምናውቃቸው ሰዎች እስካሁን ድረስ ያው የሆነ ነገር ነው በጣም ማለት ነው። እኔ አንድ ሰው የነገረኝ ነገር ልንገራችሁ። የልደት ቅዳሴ ሲቀድሱ የሆነ ሰዓት ላይ በእኛ አካባቢ አንድ ቤተክርስቲያን ነው። የሆነ ሰዓት ላይ ቅዳሴ እየቀደሱ ስጋው ደግሞ ሲያቀርቡ በድንገት እንትኖች ሁሉ ይደበዝዛሉ፣ ሻማዎች ሁሉ፣ ጧፎች ሁሉ ማለት ነው። እና ኦልሞስት እንትን በጣም በቃ ቤተክርስቲያኑ እንትን ይላል፣ ብርሃኑ በጣም ይቀንሳል። ከዛ ወዲያው ብርሃኑ ይመለሳል። ከዛ በኋላ እንትን ይላል፣ ምንድነው ጽዋው ይቀንሳል፣ ሌብሉ ማለት ነው። ምንም እያቆረቡ እንዳለ ማለት ነው። እና እንደዚህ ሆነ ብዬ ለዛ በፊት ለትልቅ አባት ዲያቆኑ ነው የሚነግረኝ። ዲያቆኑ ነው የቀደሰ በዛ ቤተክርስቲያን ማለት ነው። እና ለትልቅ አባት ለሽማግሌ አባት ነገርኳቸው አለ። እና ይሄን ለማንም እንደዚህ ይሄ ለማንም አይነገርም፣ ግን ቅዱሳን በዚህ በጫካ ምናምን የተሰወሩ ቅዱሳን አሉ ብዙ ማለት ነው። እና እነዚህ ቅዱሳን መጥተው ቆርበው ነው የሚሄዱት። በዛ ሰዓት ነው እንደዚያ የሚሆነው ማለት ነው። እና በያውም በእኛ በዘመናችን በጣም በቅርብ ዘመን ያለ ነገር ነው። በቤተክርስቲያናችን እስካሁን የቅዱሳን ቤት ነች። በጣም ብዙ ቅዱሳን ካህናት ያሉባት፣ በጣም ብዙ ቅዱሳን የሆኑ አገልጋዮች ያሉባት ናት። እኔ በጣም ችግር ብቻ የሚያወራ በቤተክርስቲያን ጉዳይ በቃ ሰው የሌለ አስመስሎ ሁሉም ሰው በቃ የሆነ በቃ የድሮውን ዘመን ብቻ እያመሰገነ በዚህ ዘመን ምንም ሰው የሌለ አስመስሎ የሚያወራ ሰው ነው ትክክል አይመስለኝም። ቤተክርስቲያን የመንፈስ ቅዱስ ቤት ነች። በየዘመኑ ሰው አላት። በየዘመኑ ንጹሐን ቅዱሳን የሆኑ ካህናት አሏት፣ ዲያቆናት አሏት፣ መምህራን አሏት። መንፈስ ቅዱስ ይህንን ስለሚሰራ ማለት ነው ሊቀንሱ ይችላሉ እንጂ ሁልጊዜ ሰው አለና በጣም ፔሲሚስት የሆነ በቃ ያለፈውን ዘመን ብቻ የሚያመሰግን በዘመኑ ያለውን ነገር የማያመሰግን ሰው
ምንድነው ትክክለኛ የቤተ ክርስቲያን ስፕሪት አይመስለኝም። እኔ ምን ብዬ መሰለ የማምነው ናቲ፣ ክህነት እስካለ ድረስ በቤተ ክርስቲያን ሚስጥራት እስካሉ ድረስ በቃ ኃጢአት ብንሰራ የምንቀደስበት ብንቆሽሽ የምንታጠብበት ጸጋ በመካከላችን እስካለ ድረስ ሁልጊዜ በተስፋ ነው የምንኖረው። ማለት እኛ ክርስቲያኖች እንትነን ምንድነን በጣም ፖዚቲቭ ማይንድ ነው ሊኖረን የሚገባው ማለት ነው። ይሄ ፍራስትሬሽን ዘመኑን መራገም ምናምን በቃ በዚህ ዘመን ክርስቶስ ቤተክርስቲያን እንደማይሰራ በዚህ ዘመን መንፈስ ቅዱስ ስራ እንደማይሰራ ማሰብ የለብንም። እና እኛ በህይወታችን ብዙ ቅዱሳን ሰዎች አይተናል። ከጸጋው ቀርበን ከሚስጥራቱ ቀርበን በህይወታችን ብዙ የተጠላለፈ ነገር ከራሳችን አላቀናል። እና የእግዚአብሔር ጸጋ ሕያው ነው፣ ዛሬም ይሰራል። እኛንም ከብዙ ነገር አውጥቷል። በእግዚአብሔር ጸጋ ባይሆን ኑሮ እያንዳንዳችን አሁን እዚህ ቦታ አንገኝም። በእውነቱ እንዳይምሯችን እንትን ብክነት ዘመኑ እንደሚፈትነን ፈተና የእግዚአብሔር ጸጋ ነው በቤቱ የሚያኖረን ማለት ነው። እና የእግዚአብሔር ጸጋ ሁልጊዜ አለ። በቃ ቤተክርስቲያን ውስጥ በጣም በደስታ ነው መሄድ ያለብን። ምንድነው እኔ ቤተክርስቲያን አንድ ሰው መሄድ ያለበት ብዬ ማምነው ናቲ ቀሲስም ይጨምሩበታል። የታመመ ቢሆን ምን ያህል ህመምተኛ ቢሆን በዓለም ላይ ምንም የማይሳነው ሁሉም ሕክምና ወዳለበት ሆስፒታል እንደሚሄድ ሰው ነው ማሰብ ያለበት። ማለት በጣም በቃ እንደውድን ይሆን እታከም ይሆን ተስፋ ይኖረኝ ይሆን ምናምን እያለ እየተወዛገበ ሳይሆን መሄድ ያለበት ሁሉም ነገር አለ። መንፈስ ቅዱስ አለ፣ ክህነቱ አለ። በቃ እነ ቀሲስ ጋር ኃጢአትህን መናገር ከልብ ማዘን ነው የሚጠበቅብህ። ለክርስቶስ የሚከብድ ኃጢአት የለም። ለክርስቶስ የሚከብድ ኃጢአት አለ ማለት እሱን መሳደብ ነው። እሱ በመስቀል ላይ ራቁቱን ተሰቅሎ ያንተ ኃጢአት ይከብደዋል እንዴ? እንኳን ያንተን ኃጢአት የዘጠኝ ዓለም ኃጢአት ያስተሰርያል። ከነገራችን ላይ ፔናል ሰብስቲቱሽን የማንቀበልበት አንዱ ምክንያት ክርስቶስ የተትረፈረፈ ነው እንጂ ቅጣት ብቻ አይደለም የተቀበለው። ክርስቶስ የካሰው አትረፍርፎ ነው ማለት። ቅጣት ሲሆን ሁልጊዜ ቁንጥጥ ነው የሚሆነው አይደል? ክፋት አንዱ እንትን ነው። ቅጣት ከሆነ በቃ ያቺ ነው በቃ አትርፋ አትቀጣም። የክርስቶስ ግን ካሳ ነው። ለእግዚአብሔር ሕይወቱን የሚያስደስት መስዋዕት አድርጎ ነው ያቀረበውና ለብዙ ዓለም ይሆናል እንኳን ለአንድ ዓለም ማለት ነው። እና ጸጋ የሞላባት ሁሉም መድኃኒት የሚገኝባት ለሕይወታችን የሚያስፈልገው ጸጋ ሁሉ ወዳለባት ቤተክርስቲያን ነው የምንሄደው። እና እኔ ቤተክርስቲያን እስካለች ድረስ በቃ ሁልጊዜ በተስፋ ካህናት እስካሉ ድረስ ሚስጥራት እስካሉ ድረስ ንስሐ እስካለ ድረስ ቁርባን እስካለ ድረስ በቃ ምንድነው ሳሙና ባለበት ቦታ ውሃ ባለበት ቦታ ቆሻሻን አትፈራም ማለት ቆሻሻን ተጸይፈ ተሎ ሄደ መታጠብ ነው። እና እንደዛ ነውና በዚህ ሁሉ ሂደት ውስጥ ግን የካህናት ድርሻ በጣም ትልቅ ነው። ካህን በቃ ኃጢአትህን በቃ ምንም ኃጢአት ሰርተህ ካህኑ ይህንን አድርግ ብሎ ያዘዘህን ከፈጸምክ በቃ ኃጢአት ይቅር ተብሎልሃል ካለህ እየተደሰትክ ነው መመለስ ያለብህ ማለት ነው። በቃ ይሄ ጸጋው ነው፣ ስልጣኑ ነው። አንተ ለኃጢአቴ 3 ዓመት ነው መስገድ ያለብኝ ቀኖና ብለህ ካህኑ 1 ሳምንት ከሰጠህ 1 ሳምንትን ሰግደህ ወደ ቤት መመለስ ነው በደስታ ማለት ነው። በቃ ካህኑ በእግዚአብሔር ጸጋ ነው የሚነግርህ፣ እሱ ነው ኃላፊነት የሚወስደው። እና እኛ እንደዚህ አይነት ጸጋ የተሰጠን ሰዎች ነን። ቤተክርስቲያናችን በእውነቱ የጸጋ ቤት ነች። እና ምን ለማለት ነው ይህንን ሁሉ ያወራሁት? የቤተክርስቲያን ሕይወት ሴንተሩ ክህነት ነው። ከክህነት እስካለ ድረስ ሚስጥራት እስካሉ ድረስ ሁልጊዜ ተስፋ አለን። የክርስቶስ ጸጋ የሚሰራ ጸጋ፣ እርግጠኛ የምንሆንበት ጸጋ፣
በቤተ ክርስቲያን ውስጥ ያለ ጸጋ አለ እና እሱን እንጠቀም። ካህናትንም በእውነቱ ምንድነው ይህንን ሁሉ ነገር ካወራን በኋላ ሰዎች ናቸው። አባ ገብረ ኪዳን እኮ ተናግረዋል። እኛ ብቻ ነው ወይ ኃጢአት የመስራት መብት የሌለን ብለዋል። የራሳችሁን ኃጢአት እየሰራችሁ ካህን ሲሰራ ብቻ ነው እግዚኦ የምትሉት ብለዋል። ማለት ካህናት ምንም ጸጋ ቢሰጣቸው ሰዎች ናቸው። ሊሳሳቱ ይችላሉ፣ ሊወድቁ ይችላሉ። ሰው ነው። በዚህ ምድር ላይ እስካለን ድረስ ካህኑም እኮ ቅዳሴ ሲቀድስ ምንድን ነው የሚለው? ዋነ አጥእ ገብርከ ነው የሚለው። ኃጢአተኛ ባሪያን አገልጋይን ሳይገባኝ ለዚህ ያበቃኝ ለዚህ አገልግሎት የመረጥከኝ ብሎ ነው እንጂ ራሱን እንደማይሳሳት አድርጎ ቆጥሮ አይደለም ካህኑ የሚቆጥረው። ራሱ እንደዛ አይደለም። ካህኑ ራሱን ኃጢአተኛ ነኝ ብሎ ነው የሚጠራው። በክርስቶስ እዚህ የጸሎተ ንስሐ ላይ ሲደግም በምደግምበት ሰዓት እኔ ራሴ በደንብ ስትረስ አርጌ ነው የምናገረው ኦን ፐርፐዝ እና የኔንም ወራዳነቴን አይተህ ፍታኝ የሚል ቃል አለ እና እንደው ስላነሱት መምህር በረከት ይቀጥሉ። አይ ልክ ነው ቀሲስ። ክርስቶስ እኮ ካህናትን ሲመርጥ የማይሳሳቱ ሰዎችን አይደለም የመረጠው። እነ ጴጥሮስ እኮ እስከ መጋድ ድረስ ደርሰዋል። በኋላ በንስሐ ተመለሱ እንጂ ማለት ነው። እና ሐዋርያት ምንም ከሰው እኛ የተለየ ባህሪ የነበራቸው ሰዎች አይደሉም። የተለየ አይነት ስብዕና በሰውነት ደረጃ ሁላችንም ደካሞች ነን፣ የምንፈተነን። ግን ክህነቱን አክብረን ደግሞ በቤተ ክርስቲያን ቀኖና እየተመራን እንደው ሰው ኃጢአትን ቢሰራ መፍረድ ሳይሆን ካህን ኃጢአት ሲሰራ እንደሌላው ምዕመን ሳይሆን የሚዳኝበት የቤተ ክርስቲያን ሕግ አለ፣ ቀኖና አለ። በዛ መሰረት ይዳኛል። ግን ቢወድቅም ካህናት መነኮሳት ምናምን ሲወድቁ ፈራጆች መሆን ምንድነው ቤተክርስቲያን ላይ በጣም የሆነ ዲዛስተር እንደተፈጠረ አድርጎ ማሰብ ምናምን እኔ ትክክል አይመስለኝም። ምክንያቱም ካህንም ሰው ነው። በቃ ካህንም ኃጢአት የሚስማማውን ስጋ የለበሰ ከኛ መካከል የተመረጠ ሰው ነው እና ሊስት ሊወድቅ ይችላል። እንደነ ፓትርያርክ አልነበር እንደ ንስጥሮስ ከካህን አልፎ እኮ የቁስጥንጥንያ የጠለቁ የቁስጥንጥንያ መንበር ፓትርያርክ ነበር። ዲያብሎስ አሃዜ መንጦ ላይ ቅሩበ እግዚአብሔር አልነበረ? የእግዚአብሔር መጋረጃ ፊት የሚቀርብ ለእግዚአብሔር በጣም የቀረበ ከመላእክቱ ልቆ ለእግዚአብሔር የቀረበው ዲያብሎስ ነበር። እሱ ወድቋል እና አንድ ሰው ሊወድቅ ይችላል። ማንም ሰው በምንም የክብር ደረጃ ላይ ቢሆን በምንም የስልጣን ደረጃ ላይ ቢሆን ሊወድቅ ይችላል እና እግዚአብሔር ንስሐ እንዲሰጠው ማሰብ እንጂ ተደንቀን ከቤተ ክርስቲያን ወደኋላ ማለት የሆነ ሰማይና ምድር የተንቀጠቀጠ የተነቃነቀ ይመስል እንደዛ ማድረግ ጥሩ አይመስለኝም። ብዙ ጊዜ አሁን ሰሞኑን በሚዲያም በምንም ስናይ በቃ በየትኛውም ዘመን በትልቅ ደረጃ በክህነትም በምንም ደረጃ ያሉ ሰዎች ደክመው ሊወድቁ ሊሰጡ ይችላሉ። ቤተክርስቲያን ያንን ዲል የምታደርግበት መንገድ አላት። ቤተክርስቲያን ካህናትን ስሾም መላእክትን ከሰማይ አንጥታ አልሾመችም፣ ከሰዎች መካከል ነው የመረጠችው። ይሄ ማለት ፖቴንሻሊ የመውደቅ የመሳሳት እድል አላቸው ማለት ነው። ስለዚህ በካህናትም ላይ እንደው በጣም በካህናት በመነኮሳት ላይ ትችቱ ጥሩ ነው ለቤተ ክርስቲያን ሲባል፣ ግን በጣም ባንጨክን አንዳንዴ ወደኛ እንዳይመለስ ማለት ነው። በጣም ጨካኞች ስንሆን በፍርድ ኃጢአቱ እኛ ጋር ይመጣል። እኛ ራሱ እንወድቃለን በሰው ፈራጆች። ያ ሰው ምን ያህል እንደሚታገል አናቅም። ውድቀቱን ነው እንጂ ምናይ ንስሐውን ምን ያህል እንደታገለ ምን ያህል እንዳለቀሰ ምን ያህል ከእግዚአብሔር ፊት እንደተንበረከከም አናቅም። እና እሱንም ብናስብ ጥሩ ነው። ቤተክርስቲያን ንጽህናዋ፣ ቅድስናዋ፣ የክህነት እንትኗ መከበር አለበት በቀኖና መሰረት። ለሰዎቹ ግን እግዚአብሔር ንስሐ እንዲሰጣቸው እንዲመለሱ ማዘን እሱ ነው የሚሻለው ብዬ ነው ማስበው። አንድ አባት ምን አሉ? የሆነች ሴት አንድ ንስሐ መታ ነገረችኝ አሉ እና እሷ ስትሄድ ፈረድኩባት አሉ። እንግዲህ ከካህን ናቸው
እንዴት ሰው እንዲህ አይነት ኃጢአት ይሰራል ብዬ በጣም ፈረድኩባት። በቃ እንዴት ምን አይነት ሰው ነች ብዬ ፈረድኩባት አሉ። ከዛ አሉ ልክ እሷ እንደተመለሰች ከስንት ዓመት በፊት የረሳሁት ኃጢአት መጥቶ ሰፈረብኝ አሉ። ከዛ ብሰግድ ብጾም ብታገል ምንም በቃ ንቅንቅ የሚል ነገር የለም። ተቆጣጠረኝ፣ ዶሚኔት አደረገኝ ኃጢአቱ አሉ። ከዛ ምን ሆኖ ነው ከስንት ዘመን በፊት እግዚአብሔር ከኔ ያራቀው ኃጢአት የተመለሰብኝ? ደግሞስ እንደዚህ እየጾምኩ እየጸለይኩ እየሰገድኩ ለምንድን ነው ከኔ የማይመለሰው ብዬ ቁጭ ብዬ ያለፉት ቀናትን ስመረምር ያቺ ሴት ትዝ አለችኝ አሉ። በኃጢአቷ በጣም የፈረድኩባት ሴት አሉ። ከዛ በቃ ይሄ እንደሆነ ገባኝ ምክንያቱና በቃ በጣም እግዚአብሔር ፊት በጣም አዘንኩ፣ ይቅር በለኝ ስለፈረድኩባት ምናምን ብያሉና ልክ ስህተቴን ሳቅና በዛ ጉዳይ እግዚአብሔርን ይቅር በለኝ ብዬ ስለምን ያ ዶሚኔት ያደረገኝ ኃጢአት ከራሴ ብድግ ብሎ ሄዳሉ። እና በመፍረድ ራሱ ኃጢአት በእኛ ላይ ሊሰለጥን ይችላል። እንደው እሱን ብንጠነቀቅ ለማለት ነው። ካህናትን በጣም ፍራስትሬት እንዲያደርጉ በጭካኔም ባናያቸው ሲሳሳቱ ጉድለት ሲገኝባቸው መምከር በቤተ ክርስቲያን ቀኖና ያቀኖናው መተግበር አለበት፣ መፈጸም አለበት። ከዚያ ውጭ ግን ተዘከር እግዚኦ ከመ መሬት ነን፣ አቤቱ ሰው እንደሆን አስብ መሬት ነን እያሉ በራስም ማዘን እኔም ነገ እንደዚህ ልወድቅ እችላለሁ እያሉ በንስሐ ለሰው መጸለይ ለራስም ማዘን ይበጃል ብዬ ነው የማስበው። ናት ዋው ትክክለኛ ሀሳብ ነው። ትክክልም ነው ደግሞ ትክክልም ነው። ምክንያቱም ክህነት ስላለ አይደል እንጂ አንዳንዱ እኮ ቴዎሎጂው ይኖረውና ቴዎሎጂውን ከህይወቱ ያላዋሃደው እኮ አንዳንዱ አካባቢ እንግዲህ እኔም በነበርኩበት ሳስበው ከህይወቱ እንዲዋሃድለት እኮ የተፈለገው ክህነት ስላለና በጣም ትልቅ ሀሳብ ነው የተናገሩት። እንደውም ቀሲስ አንድ ምስክርነቱ ልንገሮት መምህር በረከቱ እኔ ገድል እንድቀበል ምክንያት የሆነኝ ለኔ ምክንያት የሆነኝን ነገር ልንገራችሁ። ምሳሌ ሰዎች ገድላትን ድርሳና ብዙ ነው ባይዘው ያለኝና አነባለሁ። የአባታችን ተክለ ሃይማኖት የመድኃኒ ነግዚና አለ የቅዱስ ጊዮርጊስ ገድላት ማንበብ በጣም ነው የምወደው ገድላት ማንበብና እንድቀበል ያደረጉኝ ሰው እኛ ደብር እዚህ ደብረ ይባብ የቅዱስ ያሬድ ቤተክርስቲያን መጋቢ አዲስ ናቸውና የመጽሐፍት መምህር ናቸው። በዛ በቃ ሪል እንድቀበል ምክንያት የሆኑኝ ምንድነው የፍልሰታ ጊዜ ቀሲስ የኔ አባት እስቲ የፍልሰታውን ጊዜ ቅዳሴ ማርያምና ውዳሴ ማርያም ትርጓሜን ሰው እንዲሰማው ዝም ብለህ ሞባይልም ይዘህ ቢሆን ለመቅረጽ ሞክር ብለውኝ ሄጄ ፍልሰታን እዚሁ ቅዱስ ያሬድ እንዲተላለፍ ለማድረግ ሄጄ ነበርና ጠዋት ውዳሴ ማርያምን ይተረጉማሉ ቆመው። ከዛ ውዳሴ ማርያምን እንደጨረሱ ቅዳሴ ማርያምን ይተረጉምና ህዝብ ወደ ቅዳሴው ስንገባ አብረውን ይገባሉ። እኚህ መነኩሴ ናቸውና ክህነትም አላቸውና ይገባሉ። ልክ ከዛ እሱን ጨርሰን ወደ ቤት ሄደን ስንመለስ ምህላ ላይም ቆመዋሉ፣ አያቸዋለሁ መስቀል ይዘው። ከዛ ከምህላው ቀጥሎ ለማህሌት ማታ ስንመጣ ማህሌቱ ላይ ያሉ ይሄው ሮቴሽኑ ለ16 ቀን ሳይቋረጥ ማለት ነው። ውዳሴ ማርያም ቅዳሴ ማርያም ተርጉመው ቅዳሴ ከኛ ጋር ገብተው ምህላ ላይ ቆመው ማታ ደግሞ ከማህሌት ከኛ ጋር ቆመው በዚህ አይቼ ገድል እኮ ማለት ይሄ ነው ብዬ እንድቀበል ያደረገኝ ማለት ነው። ከዚህ በላይ ምን አይነት ተጋድሎ አለ? አሁን ምናልባት ሌላውን አስፔክት ስላላየሁት ሊሆን ይችላል ወይ እኔም ስላልበቃው ወይ ስላልገባኝ ሊሆን ይችላል። ይሄንን አይቼ ሄጄ እንደውም ለቀሲስ ጋሻው ይባላሉ የንስሐ አባቴ ነው እኔ ገድል አምናለሁ ለምንድን ነው ይሄው ከሳቸው በላይ አሁን ትክክለኛ በአይን የማየው ማለት ሌላው መንፈሳዊ አይን በርቶ የሚለውን እንኳን እሱን እንተውና ይሄው የሚታይ ገድል ማለት ይሄ ነው ብዬ እንድቀበል ያደረገው እና ምንድነው ቅድም መምህር በረከትም እንዳሉት አንዳንድ ሰው ቅድስና ድሮ ቆረ፣ ካህን ድሮ ቀረ ምንድነው
የሆነ ነገር በቃ ሁሉ ነገር እዛ ድረው ቀረ። እንደውም አንድ ሰው በጣም አምርሮ ሎቱ ስብሐት አለ። እናንተ እኮ እግዚአብሔርንም እኮ ድሮ ልትሉ ነው፣ ምን ሆናችሁ ነው ሁሉ እስከ ማለት ተናግረው ሁሉ ድሮ ቀረ ካላችሁ እንዴ አምላካችንንም ድሮ ልትሉ ነው እንዴ ብለው ተናገሩና አለ በየቤተ ክርስቲያኑ። እንደው ምናልባት አንዳንዶቻችን እንደ እኔ ደካማ ሆነን አይኖቻችን ስላልተከፈተ እንጂ የእግዚአብሔርን ነገር በደንብ የምናይባቸው መጽሐፎች አሉ ማለት ነው። እኔ አይቻለሁ፣ እኔ ምስክር ነኝ ማለት ነው። መጽሐፍ አይቻለሁ። በቃ አሁን ሰው እንዲነግረኝ አልፈልግም፣ እውነተኛ ተጋድሎ አይቻለሁ እና ብለ ማለት ነው። አንዳንድ ጊዜ ይሄ ጨካኙ ባህሪውን እንዳንይዘው። እንደውም እኮ መምህር በረከት በጆርናሊዝም እኔ እንኳን ትንሽ ኮርሶችን ለመውሰድ ሞክሬያለሁ እና ጆርናሊዝም አንዱ ህግ እንኳን እኮ ፌርነስ ነው አይደል? አሁን በጣም ኃይለኛ ነገር እኮ የሆነ ወንጀል ሲሰራ ቢዳ ተቀርጾ እኮ ወዲያው ፖስት አይደረግም። ፌር ይባላል። ይሄ ነገር ቢወጣ ማህበረሰቡ እንዴት ነው የሚቀበለው? ራሱ ፌርነስ እንኳን አለው። እውነት ብቻ ስለያዘ ራሱ አንድ ሰው ብድግ ብሎ አይወጣም። ፌርነስ የሚባለው ጭንቅላቱ ላይ ሊያስቀምጥ ይገባልና የሆነ ነገር ሲናገር ከማስዋ አንጻር አይተውም ሰዎች ቢናገር እንደው ከትግራይ አካባቢ የመጡ ወንድሞች ምን ይላሉ? ለምጣዱ ሲባል አይጧ ትለፍ ይላሉ እኮ። እና አንዳንዴ እኮ እንደው ለአብዛኛው ሲባልም እኮ ማሳለፍ የሚገባው ነገር ያስፈልጋል። እና ከዛ መንጻ በጣም ትክክለኛ እኔ ምስክር ነኝ ለማለት ፈልገ እኔ አይቻለሁ ገድል ፊት ለፊት እና አሁን እኔ ማንም ሰው እንትን እንዲለኝ ኮንቪንስ እንዲያደርገኝ አልታገልም። ምክንያቱም በአይኔ አይቻለሁ ሰው ይህን ያህል ለቤተ ክርስቲያን ኮሚትመንት ያለው ለቤተ ክርስቲያን ዲዲኬሽን ያለው በቤተ ክርስቲያን ከምህላ ጋር ከህዝቡ ጋር ቅዳሴ ሲተረጎም ከህዝቡ ጋር ማህሌት ከህዝቡ ጋር የሚውሉ አባት ለዚያም መጽሐፍ ከዛ የሚተረጉሙ አባት በአይኔ ያየው ሰው ነኝ። እንግዲህ እግዚአብሔር ነገር የሚያደርገውን ምናልባት እኮ የሚጻፍላቸው አባት ሊሆኑ ይችላሉ እና ዛሬም እግዚአብሔር ብዙ ምስክሮች አሉት። ይህንንም ማስተዋል ያስፈልጋል ለማለት ፈልጌ ነው። ቀሲስ የእርሶን ቦታ ያስኩ ለእርሶ ነበር የለቀኩት። ድሮ ናትናኤልን ነበር ናናይ የሚባለው እና ራሱ ናትናኤል ናዩ ነቢያት የተናገሩለትን ስለ እርሱ የተናገሩለትን ኢየሱስን አግኝተነዋል፣ መሲሁን አግኝተነዋል ብሎ ሲለው የናዝሬቱን ኢየሱስን አግኝተነዋል ሲል አይ በእውኑ ከናዝሬት መልካም ሰው ይወጣል ብሎ ይመልሳል ናትናኤል። አይ ናና ይህን ያለው መጨረሻ ላይ መተህ አለው። ያው በእርግጥም ናትናኤል ወደ ጌታ ሲሄድ በአማን እስራኤላዊ ዛልወ ጽልሙት ውስተ ልቡ በልቡ ምንም አይነት ጥላቻ የሌለበት እውነተኛ አማናዊው እስራኤል ወይንም እውነተኛው እስራኤል ይህ ነው ሲለው የት ታውቀኛለህ አለ። ከበለሱ ስራ ይቻለው ብሎ አለው እና ናናይ ማየት ጥሩ ነው። እኛም በነገራችን ላይ አንድ ከሌላ ቤተ እምነት ለሚመጣም ሰው እንደዚህ ያሉ ታምራቶች ምናምን በአንድ ቀን እንዲረዳ በአንድ ቀን እንደዚህ ያሉ ነገሮች ሁሉ እውቀት እንዲኖረው ኤክስፔክት አይደረግም በነገራችን ላይ። ለዚያ ነው ክርስትናን ወንጌል ስንሰብክ ዋና ሃይማኖት መሰረቶችን አስተምረን ሰውን እና ስናጠምቅ ከዚያ በፊት ስለ ቅዱሳን ታሪክ ምናምን ይህንን አነብ ይህንን መተረክ አለብህ ምንም ማንለው በጥምቀት አማካኝነት ጸጋ መንፈስ ቅዱስ ላልተቀበለ ሰው ቅዱስ ጴጥሮስ በ40ኛው ቀንና በ50ኛው ቀን የተለያየ ነው። የሐዋርያት ሕይወት የተለያየ ነው። ጌታ እኮ አብሯቸው ነበረ። እንደው በእውነት እንደው በመንፈስ ከነሱ ጋር ከሆነበት ይልቅ በአካልም በመንፈስም የሆነበት አይበልጥም እንዴ የሚል እኮ እንደው የሆነ ጥያቄ እንደ ስጋዊ ሰዎችን እናነሳ እንችላለን። ግን አብሯቸው ነበረ። ግን ይፈሩ ነበር፣ ይደነግጡ ነበር፣ ይሰናከሉ ነበር፣ ይስቱ ነበር። እና ግን ምን አሉ ሲያርግ ምንድነው ያላቸው? ከጽኑ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ አስጠነቀቃቸው። እንግዲያ እንዲያጠምቁ እያጠመቁ ደቀ መዛሙርት እንዲያረጉ እንዲያስተምሩ ወደ ዓለሙ ሁሉ ሂዱ ብሏቸዋል። ሂዱ አለ እንጂ ሂዱ ብሎ ግን ከመሄዳቸው በፊት የአብን ተስፋ ደጅ ጽኑ ብሎ ጰራቅሊጦስ በበዓለ ሃምሳ እስኪወርድ ድረስ በጸሎት ተግተው እዚያ ሐዋርያት ሥራ ምዕራፍ 1 ላይ
የሐዋርያትን ስም ይዘረዝርና ሐዋርያው ቅዱስ ሉቃስ ወንጌላዊ ቅዱስ ሉቃስ የኢየሱስም እናት በዚያ ነበረች ብሎ ይዘጋል እና ድንገትም እንደሚነጥቅ አውሎ ነፋስ መንፈስ ቅዱስ ከሰማይ ወረደ እና ከዚያ በኋላ ፍርሃት ራቀላቸው። ፍሩሃን የነበሩ ጥዋዓን ሆኑ። በሚገርም ሁኔታ ያ ጸጋ፣ የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ ኃይል አለበለዚያ ቢወጡ ኑሮ ዝም ብለው ሊፈሩ ይችሉ ነበር ማለት ነው። ያለ መንፈስ ቅዱስ ኃይል ጉልበት ደፋር የሚያደርግ ጥቡ የሚያደርገው እሱ ስለነበረ ጠብቁ አላቸው ነው። እና ምን ለማለት ፈልጌ ነው? በጥምቀት አማካኝነት የሚገኘው የመንፈስ ቅዱስ ጸጋ ብዙ ነገሮችን ማየት እንድንችል የሚያደርገን ነገር እኮ ነው። ባዶ ውሃ አይደለም እኮ። ያመነ የተጠመቀም ይድናል ሲባል ይድናል የምትለዋ ነገር እንዲያው በእውነት የኃጢአት ስርየት ነው ስንል የኃጢአት ስርየት የሚባለው የሆነ አንድ ሲንግል ነገር አይደለም። ሁለንተናዊ ድነት ነው። ሁለንተናዊ መቀደስ ነው። ሁለንተናዊ መዳንን የሚያመጣ ነገር ነው በእውነቱ። እና የመንፈስ ቅዱስ ጸጋ ደግሞ የማይቆጠር ነው። አናካውንቴብል ነው። ካውንት የሚደረግ አይደለም። ውሃው ራሱ ውሃ አይቆጠርም። የእግዚአብሔር ጸጋ የሚቆጠር ነገር አይደለም። እና ከዚያ በኋላ ድንቆችን ታምራቶቹን ለማየት የአይኖች ይከፈታሉ እና ባመነ አይምሮ ውስጥ ሆኖ አንብቦ መረዳትና አምኖ የሚደረግ ነገር በጣም አይናችን መነጸሩ የተለያየ ነው። በአጉሊ መነጸር ማየትና እንዲሁ በኖርማል መነጸር ማየት የተለያየ ስለሆነ ስለዚህ ናቱ ናና መተህ ማየትህ በጣም ይሄ ያው እውነት ለመናገር ለዚህ ነው እኔ የምወድህ ናቱ ማለት ፕራክቲካሊ የምታደርጋቸው ነገሮች ስለሚያስደምሙኝ ነው። ኦኬ አሁን ገድል አቡነ ተክለ ሃይማኖት ምናምን ያንን እዛ ሄዳ 12ኛው መቶ ክፍለ ዘመን ከምታየው እዚሁ ፊቴ ላይ እኮ አየሁኝ። በቃ የአባቶች ህይወት እዚሁ ላይ አየሁኝ አልክ። በቃ እሱ ነው የሚያስፈልገው። እኔ በጣም በህይወቴ ውስጥ የምደሰትበት ነገር አዲስ አበባ በነበርኩበት ጊዜ የሆነ የዓመት ፈቃዴን ወስጄ አንዳንድ ቤተሰቦቼ ጋር ማልድበት ጊዜ ደስ የሚለኝ ይሄ ገዳም ምናምን ይሄድ ነበረ። በተለይ ከትዳሬ በፊት የመመንኮስ እንደዚህ ያሉ እቅዶች ሀሳቦች ነበሩኝ እና የሆነ እንትን ላለሁኝ ልመንኩስ ወይንስ ላግባ? ዝም ብለህ ደርሰህ አታገባም። የሆነ ስሜት ስላለህ ብቻ አታገባም። ደግሞ መመንኮስ ስለወደድኩ ብቻ እኔ ምኞቴ መመንኮስ ነበረ። ግን ሱባኤ ይዤ 3-4 ጊዜ እንደው ብቻዬን ብሞክረው እንደው ምንም የሚታየኝ ቆብ ጠፋ። በቃ እግዚአብሔር አልፈቀደም ማለት ነው። የራሴን ስሜት ተከትዬ መንኩሼ በኋላ ቆቤን ከምጥለው ያው የታየኝን ነገር እንደውም በቃ የሆነ እዚህ መናገር አልፈልግም። ደግሞ ስንት ቲክቶክ ፖለቲካ ስለሚሰራ ነው እንጂ እንዳገባ በጣም ብዙ ነገሮች በቃ በየቀኑ የሆነች ሴት አኩፋ ላይ እንጀራ ስትሞላ የምታድር የተለያዩ ሴቶች ዘውድ የሚባሉ ሴቶች ይመጡ ነበር። እማቃቸው የእውነቴን ነው እና እማቃቸው ናቸው። ዘመድ የሆኑ የቤተሰቤ ሚስት የሆኑ እንደዚህ ያሉ ሰዎች እንጀራ ሲሰጡኝ አይ በቃ ዘውድ ማለት ሚስት ናት። ይህ እንጀራ ደግሞ ያው እንግዲህ በዓለም ላይ የሚገኘው ነገር ሊሆን ይችላል። ስለዚህ እኔ ዘውድ በምንም አይነት ታምር ምንኩስና ሊሆን አይችልም። መልካም ሴት ለባሏ ዘውድ ናት ስለሆነ የሚለው እኔ ዘውድን የተረጎምኩበት ለአባቶችም ስነገር አይ ሚስት ናት። እንጀራው ምናምን ያ ሁሉ እኔ ያየሁት በቃ ትዳር አድርጌ ነው። በቃ የተረዳሁትን ይዤ ወደ ትዳር ገባሁኝ። ምን ለማለት ፈልጌ ነው? ገዳም ውስጥ ስንገባ እኔ እስቲል ነው ይመስጠኛል። እንዳውም አንዳንዴ ሰይጣን በጣም ይፈትነኛል። የእውነቴን ነው። ልቤ አሁንም እንደሸፈተ ነው። የገዳሙ ህይወት ላይ በጣም ሌላ ስሜት ነው ያለኝ። ስትሄዱ ለማለት ፈልጌ ነው። ከታች ያላችሁ ገዳም የመሄድ እድል ይኖራችሁ። የእውነቴን ነው ማለት ክርስትናን በተግባር ይሄ ስንክሳር ላይ ከምታነቡት ገድላት ላይ ከምታነቡት ህይወት እዚያው ፕራክቲካሊ እንዴት ህይወት እንዴት ቅድስና እንዴት እንደሆነ ክርስቶስ በግውሳን ቅድም መምህር በረከት ያሏቸው ግውሳን የሚባሉ አሉ። በቤተክርስቲያን የማይታዩ መተው የሚቆርቡ አሉ። ቆርበው የሚሄዱ ሰዎቹ ማያቸው ግን የበቁ ሰዎች ብቻ የማያቸው ስጋው ደግሞ ተቀብለው የሚሄዱ ግውሳን ይባላሉ አሉ። በቤተክርስቲያን ውስጥ ስውራን የሆኑ አባቶች አሉ። ይሄ የእውነት መናገር ሪያሊቲ ነው የማወራችሁ። በጣም ወደ ገዳም ስትሄዱ ብቻ ነው እንደዚህ ያሉ ነው የምትረዱት። እና
ጥሩ ነገር ነው ናቲ የነገርከን። አዲስ አበባም ውስጥ ሆኖ እንዲህ ያሉ መናንያን አሉ፣ የከተማ መናንያን አሉ። የዓለሙ ጫጫታ መቼ የማያዩ ማለት ነው። የልቦናቸው አይን ተከፍቶ በላይ ያለውን የሚያዩ ሰዎች አሉ እና ቤተክርስቲያን በእውነት በጣም ሀብታም ናት። በቅዱሳን የታጠረች ቤተክርስቲያን ስላለችን እግዚአብሔር እናመሰግነዋለን። ይሃድጋል ሀገር ዘንበለ አዱሄር፣ እግዚአብሔር ሀገርን ያለ አንዳንድ ደጋግ አባቶች አይተዋትም። በዚያ ጥፋት ዘመን ኖህን ያለ ኖህ እግዚአብሔር ምድርን እንዳልተዋት፣ በሰዶምና በገሞራ መካከል ጻድቅ ሎጥን እግዚአብሔር እንዳስቀመጠ እንመለከታለን እና እግዚአብሔር እንደው ዓለማችንን ዝም ብሎ እግዚአብሔር ፍቅር ነው። በእውነት እግዚአብሔር የዓለም አስተዳዳሪ ነው እና ትክክል ነህ ናቱ ለማለት ፈልጌ ነው፣ አጽንቶ ለመስጠት ነው። እግዚአብሔር ይስጥልኝ። አሜን አሜን። ቃልዎት ያሰማልን። ቀሲስ እንዴት ነው እንስጣችሁ አይደል? ለቀሩት ልጆች ጊዜውን እኔም ወደ ስራ ለወጣ እየሸከፍኩ ነው። እኔም ወደ ስራ ለወጣ ነው። በስልኬ እየነዳሁ እገባለሁ፣ አዳምጣለሁ። ግን ለሌሎቹ ዕድል ይሰጥ። ለነ ጸሎት እኮ በቃ ዛሬ በጣም ማይቀብ ተጣለበት እኮ። በጣም ተጨቁኗል። ማዕቀብ አልተጣለብኝም። መምህራን እያሉ መቼስ እኛ ምን የምንለው ነገር የለምና ሁላችሁንም ሰላም ብያለሁ። ቀሲስ ይፍቱኝ ይባርኩኝ። እኔ ያው መምህራንን በመጠየቅ ነው የምታወቀውና እንደው እንደ ተራመመን ይውኝ ለማለት ነው። መምህር በረከት ሰላም ብያለሁ። ጳላዲ ናቱዬ በጣም ደስ ብሎኛል እንዲሰብሰብ ብለን ስለተገናኘ ከረጅም ጊዜ በኋላ ነውና እየተነሳ ባለው ነገር ላይ የተወሰነ ነገር እንደው ከመምህራኑም ብሰማ ብዬ የማስበው ነገር ስላለ እሱ ላይ ሀሳብ ቢሰጡበት ለማለት ነው። ዕቅበተ እምነትን የሚሰራ ሰው ምንድነው መስፈርቱ መሆን ያለበት እንደ ቤተክርስቲያን? አሁን እኔ የማየው እንግዲህ ቲክቶክ ላይ የተወሰኑ ልጆች ያነበቡ ልጆች ሰብሰብ ብለው ነው ነገሮችን እያካሄዱ ያሉትና አንደኛ መዋቅራዊ መሆን የለበትም ወይ? ቤተክርስቲያን ውስጥ በመዋቅር ደረጃ ኮንትሮል የሚደረግ ዕቅበተ እምነት እንዲሰሩ ፍቃድ የሚሰጣቸው ሰዎች ተደርገው መሰራት የሚችልበትን ሁኔታ ማመቻቸት የሚጠበቅብን ይመስለኛል ለኔ ማለት ነው። ለምን አንድ ነገር ከመዋቅር ውጭ በሆነ ሁኔታ እየተንቀሳቀሰ ካለ ኮንትሮል ለመደረግ ለመያዝ ጥፋት ቢጠፋ እንዲህ ነው ለማለት በጣም አስቸጋሪ ይሆናል። እግዚአብሔር ረድቶን ግን እዚህ ቲክቶክ ላይ ያሉትን ሲሰጠን እውነት በጣም ጨዋ ደስ የሚሉ ስርዓት ያላቸው አባት መስማት የሚችሉ ተግሳጽን መስማት የሚችሉ ልጆችን አድርጎ ሰጥቶናልና ለወደፊቱስ በዚህ መልኩ መቀጠል ይቻላል ወይ? የሆነ ሰዓት ላይ ደግሞ ማይሆን ሰዎች ቢነሱ ያንን መመከት በምትችልበት ደረጃ ቤተክርስቲያን መያዝ ብትችል ጥሩ ነው ብዬ ስለማስብ ማለት ነውና መስፈርቶችን አውጥታ እነዚህ የሚሰሩትን ልጆች ደግሞ በትክክል ደግሞ መታገዝ ያስፈልጋቸዋል ብዬ አምናለሁ። በብዛት አይታችሁ ከሆነ ዕቅበተ እምነት ላይ ይሰራና ብዙ የሚያምኑ ልጆች ይመጣሉ ወደ በእነዚሁ ልጆች አማካኝነትና እነሱን ልጆች ቁጭ ብሎ መሬት ወዳለችው ቤተክርስቲያን አውርዶ እንዲገናኙ ወደ ቤተክርስቲያን ስርዓቱን ሁሉን አሳይቶ ለማምጣት የሚቸገሩበት ያለ ነገር ይመስለኛል። ለምን ሁሉም በየራሱ ስራ ውስጥ ያለ ሰው ነው በብዛት ላይ ያለውና ይህንን ማኔጅ የሚያደርግ አካል አያስፈልገንም ወይ? እና እነዚህም ሰዎች ደግሞ ሊታገዙ አይገባም ወይ? በቤተ ክርስቲያን ደረጃ እውቅና ተሰጥቷቸው በርቱ ሊባሉ ሲያጠፉ ሊገሰጹ በሚችሉበት መልኩ እገዛ ቢደረግላቸው። ከዚህ በፊት እነ ፎይን ጳላዲን በእስልምና ወገን በጣም ብዙ ሲሰሩ መምህራን እንደውም ቲክቶክ ላይ ነው ሲጠይቁ የሰማሁት እኔ ማለት ነው። ልጆችን እንዲያስተምሩላቸው እንደዚህ እንዲያደርጉ የምትፈልጉ ካላችሁ የምታግዙን ተብሎ እስከ መጠየቅ አለና ይሄ ነገር በቤተ ክርስቲያን ደረጃ ቢታይም ጥሩ አይሆንም ወይ? እናንተም አሁን ተሰሚነት ስላላችሁ ይህንን ነገር ጠንክራችሁ ብትጠይቁ መልካም ይሆናል ብዬ አስባለሁና እውነት ለመናገር እዚህ ቲክቶክ ላይ ሲያገለግሉ የነበሩትን እግዚአብሔር እድሜ ከጤና ይስጣቸው። በጣም የሚገርም ብቃት
በሚገርም ንባብ ቤተክርስቲያናቸውን ሲጠብቁ ነበርና እኔ ቃላት የለኝም እውነት ለመናገር። እነሱ አምጥተው እንደውም ጊዜያቸውን መስዋዕት አድርገው ነው በብዛት የራሳቸውን ገንዘብ አውጥተው ምን ብለው ነው ሲሰሩ የነበሩት እንጂ ከማንም ድጋፍ ተሰጥቷቸው እንደዚህ አድርጉ ተብሎ ትዕዛዝም ወጥቶላቸው የመጡ አካላት አይደሉምና በዚህ ደረጃ እነዚህ ልጆች ከበረቱ እኛ ደግሞ መዋቅራዊ ይዘት ባለበት ሁኔታ ተጠናክረው እንዲቀጥሉ ብናደርግ የበለጠ ፍሬ የምናፈራበት ጊዜ እንዲሆን ያግዘናል ብዬ አምናለሁኝና እና ዕቅበተ እምነትስ ደግሞ ሁሉ ሰውስ መስራት ይችላል ወይ? አሁን ምዕመን ተነስቶ መቼስ እምነቱን ዲፌንድ ሊያደርግ ይችላል። የማይሆን ነገር ሲነገር እኛም እንዲህ ነው ልንለው እንችላለን። ግን በዕቅበተ እምነት ደረጃስ ቤተክርስቲያን አቃቢያን ናቸው ብላ መቼስ የሚያስተምሩ በአራት አይና እየተባሉ የሚነገሩን አባቶች አሉ፣ እነሱን አምናለሁ። ግን ከተቃራኒም ወገን ያለውን ደግሞ አጥንቶ በተመሳሳይ መልኩ ለሚነሱ ጥያቄም እኛም ደግሞ ጠያቂ ወደ መሆን ማለት ነው። ሁልጊዜ አሁን እኛ ቤተክርስቲያናችን ኦርቶዶክስ መልስ አላት እያለን ስንመልስ ነበረ። ይህም ትልቅ ምከታ ነው እውነት ለመናገር። ከዛ ደግሞ እኛስ ደግሞ ጥያቄ እያነሳን ተመሳሳይ መልኩ እዛ ቤተ እምነት ላይ እንዲህ ያለውን ነገር እንዴት ነው የምታዩት እያልን ምንድነው ቻሌንጅ የምናቀርብበት ጊዜ እንዲሆን ነው የበለጠ ደግሞ የሚያስፈልገው። አንዳንዴ እነሱ ብቻ ጥያቄ ሲሆኑ እኛ ብቻ ተከላካይ ከሆነ ልክ አይመጣም። እኛም በተመሳሳይ መልኩ ደግሞ እነሱ ላይ ጥያቄ የሚያነሳን ነገር ማሳየት ስንችል ነው በዛም ቤት ያለው ልቡ ደንገጥ ብሎ እንዴ አሁን ከዚህ ሰው እዚህ በወጣ ትክክል ያልሆነውን ነገር እዚህ ያለው ለካ እንደዚህ ነው ብሎ አስቦ እንዲመጣ የሚያደርገው አንድም በእነሱ ውስጥ ያለን ጥያቄ ውስጣቸው እንዲጫር በማድረግ ነውና ቤተክርስቲያን በዛስ መልኩ ምንድነው መስራት ያለባት ትላላችሁ የሚለውን መምህራን ስላላችሁ እናንተ ሐሳብ ሰጡበት ማለት ነውና ክብረት ይስጥልኝ። ቀሲስዬ መምህር በረከት በላዲም የምትሰሩትን ስራ እግዚአብሔር ይባርክላችሁ። የኔ ሐሳብ እነዚህ ናቸውና እዚህ ላይ ተወሰነ በሉን ለማለት ነው። ናትዬ በጣም ደስ ብሎኛል። ሁሌ ባንተ ቀናለሁ እውነት ለመናገር እኔ እንግዲህ ከልጅነቴ ጀምሮ ኦርቶዶክሳዊ ነኝና ግን አንተን ሳይ እንዲህ ልጅ የምታይበትን እይታ የነገሮችን ቪዲዮ ስትሰራ የተወሰኑትን አያቸዋለሁና በጣም የምገረምብህ ነኝ። እግዚአብሔር እንግዲህ እድሜ ከጤና ሰጥቶ ብዙ ነገሮችን እንድሰራ እንዲፈቅድ እመኛለሁ። ሁሌም በጸሎት አስበኝ። ይሄንን ነው ማለት የምችለው እና እወዳቸዋለሁ። ሰላም ሁኑልኝ። መምህር በረከት ቃልዎት ያሰማልን። ምን ጸሎትዬ መምህር በረከት አንዳንድ ሀሳብ እስቲ ያክሉበት። በጣም ወሳኝ ጥያቄ። እኔ እንደውም ምን አስብ ነበር ቀሲስም ምን ቦታ ነበረ መጽሐፍ ቅዱስ ላይ ድካማችሁ ከንቱ እንዳይሆን የሚል ቃል አለ አይደል? እኔ አሁን አንዳንዴ በጣም የደከሙ የተጉ ሰዎች እንደው እሱ ቃል አስበዋለሁ። የድካማችሁ ከንቱ እንዳይሆን የሚለው ቃል በጣም የደከሙ አሉ። በመሞገት የደከሙ የቤተክርስቲያንን ስርዓት በማሳወቅ የደከሙ ቤተክርስቲያን እንድትታወቅ በማድረግ በጣም የደከሙ ሰዎች አሉና ምናልባት ድካም ከንቱ እንዳይሆን አንዳንዴ ቅድም ጸሎት እንዳነሳው በጣም ኦርጋናይዝ የሚሆንበትን መንገድ እንደ ኦርጋናይዜሽን ሲባልም ግዴታ የሆነ መዋቅራዊ መንገድ ብቻ ሳይሆን እንደው እኔ አሁን አንዳንዴ የነ መምህር በረከት ምንም የነ ዶክተር አረጋም ቤት ቅድም ያነሳሁት ወጣቱን የጋዲ ቤት የምወድባቸው ነገር አንዴ የሆነ የቲም ስራ ስለሚሰሩ አንድ ጥሩ ገጽታ ያሳያል ብዬ አስባለሁ። ማለት ይኸው መቀናጀት ምናምን ስላለ እንደው አንዳንድ ሰው ድካሙም ከንቱ እንዳይሆን የሆነ በደንብ ደግሞ በላቀ ሁኔታ ፍሬያማ የሚሆንበትን መንገድ የሆነ አቅጣጫ ከማሳየት አንፃር እንደው ትልቅ ነው ጥያቄው። ዛሬ ብቻ የሚመለስ አይመስለኝም፣ ግን እዛ ላይም ሪፍሌክሽን ብትሰጡበት ብዬ አስባለሁና መምህር በረከት እስቲ ሀሳብ የሚስጡበት በዚህ ላይ። እሺ እነ ቀሲስም ይጨምራሉ። እኔ አጠር አድርጌ ትንሽ ሀሳብ ልስጥ። እንትና ቅዱስ ሄሬኒዮስ ስለ ኖስቲኮች ሲናገር ከኔ በፊት የተነሱ ብዙ ሰዎች እንደውም ምንድነው የሚለው ከኔ በቅድስና የሚበልጡ ሰዎች መልስ ሰጥተዋቸዋል። ነገር ግን አስተምሯቸው አልጠፋም፣ ምንፍቅናቸው አልጠፋም፣
ይላል እና ምንድነው ችግሩ ብሎ እሱ የደረሰበት ነገር እስካሁን ድረስ የተሰጣቸው መልስ በቂ ያልሆነበት ምክንያት ብዙ ሰዎች እውነተኛውን የቤተክርስቲያን አስተምሮ አውቀው ይመልሳሉ እንጂ የነዚህ የኖስቲኮቹን ትምህርት አልመረመሩትም ይላል እና አንድን አስተምሮ ሳታነብ ምን እንደሚሉ ምን እንደሚያስተምሩ በጥልቀት ሳትረዳ መልስ መስጠት ይከብዳል። ልትመልስ ትችላለህ፣ ግን የሚያረካ መልስ አትመልስም። ለምን? የጉዳዩን የዛንን የስህተት ትምህርት ስሩን አላገኘኸውም። ዝም ብለህ ቅጠሉ ላይ ነው ያለው፣ ቅርንጫፉ ላይ ነው ያለው ማለት ነው። እና እንግዲህ አሁን ልክ ነው፣ ብዙ ሊቃውንት አሉ በቤተ ክርስቲያን ትምህርት ማንኛውንም ነገር የሚመልሱ። ግን ብዙ ጊዜ ችግር የሚፈጠረው በእስልምናም በሌላውም ፕሮቴስታንቶችም ከሌሎች ጋር መልስ ለመስጠት የሚያስቸግረው የቤተ ክርስቲያንን ትምህርት የተማሩትን ያህል ሌሎቹ ምን እንደሚያስተምሩ ምን እንደሚያስቡ አጥንተዋል ወይ የሚለው ነው። እንግዲህ ቅበተ እምነቱ በጣም አስቸጋሪ የሚያደርገው ማለት ነው። አሁን ቅድም ጸሎት ምን አለ? ሁልጊዜ ለምን ዲፌንስ ይሆናል? ለምን ኦፌንስስ አይኖርም አለ። ኦፌንስ ለማድረግ እኮ ግን ያንን ትምህርት ማወቅ አለብህ። ማለት የማታውቀውን ነገር ልተቸው አችልም። በደንብ ሳትመረምረው በደንብ ሳታጠነው መመርመር አችልም። እና ማጥናት ያስፈልጋል ብዬ ነው ማስበው ለሁሉም ኢፌክቲቭ ለሆነ። ለዛ ነው ቅበተ እምነት አስቸጋሪ የሚሆነው የብዙ ሰዎች ስራ መሆኑም የሚከብደው። የራስህን እምነት ብቻ ሳይሆን ማወቅ የሚጠበቅብህ ጥብቅና የምትቆምላቸው ቤተክርስቲያን እነ ቅዱስ ባስልዮስ እነ ቅዱስ ጎርጎሪዮስ አምስተኛው ክፍለ ዘመን ላይ የነበሩ አባቶች ለኒዮ ፕላቶኒዝም ለነ ዩኖሚስ መልስ ሲሰጡ መልሳቸው በጣም ኢፌክቲቭ የሆነው ኒዮ ፕላቶኒዝም ውስጥ ራሱ የወጡ ሰዎች ናቸው እነሱ። እና ፍልስፍናውን ያውቁታል ማለት ስለምን እያወሩ እንዳሉ የሚያውቁ ሰዎች ናቸው። መልሳቸውም ሻርፕ ነው፣ በጣም ኢፌክቲቭ ነው። ጉዳዩን ከስሩ የሚያገኝ መልስ ነው ማለት ነው። እና ቅበተ እምነትን በጣም ቻሌንጂንግ የሚያደርገው ነገር የሌለውንም አስተምሮ ማወቅ ይኖርብሃል በጣም ኢፌክቲቭ ለመሆን ማለት ነው። እና ሌሎችን ደግሞ እንደው ዝም ብለህ በተባራሪ በሰማው ሳይሆን እነሱን ሪፕሬዘንት የሚያደርጉ ሰዎች ምን አሉ ያውፍቱ ነው ዘ ቤስት አውት ኦፍ ኢት ማለት ነው። የሆነ ካሪከርቸሩን ምናምን ሳይሆን ይሄ ተዛብቶ የተቀረበልህን በተባራሪ የሰማውን ሳይሆን ዋት ኢዝ ዘ ቤስት በቃ ከእስልምና ውስጥ ቤስት የሚባለው ነገር ምንድን ነው? ፒላሩ ምንድን ነው? ፕሮቴስታንት ጋር መጥተህ ፒላሩ ምንድን ነው? ኢሰንሱ ምንድን ነው? ያስተምረው ኢሰንሱ ጋር ነው በቃ ጉዳዩ እኮ አይደል። ቤት እኮ በምሰሶ ነው የሚቆመው እንጂ በማገር በምናምን አይደለም። ምሰሶ ላይ ካልደረስክ ኢፌክቲቭሊ ካውንተርም ማድረግ አችልም። ኦፌንስም እንትን ነው ዝም ብለህ ምንድን ነው ብዙ ተጽዕኖ የሚያሳድር አይሆንም። እና ጉዳዩን በደንብ ማጥናት ዋናው በቃ ፍልስፍናው ከጀርባ ያለው ኢሴንሻል የሆነው ነገር ምንድን ነው? በዛ ቤተ እምነት ውስጥ ርዕዮተ ዓለሞችም ከሆነ የምትሞግታቸው ኢሰንሳቸው ምንድን ነው? ኤፒስቲሞሎጂያቸው ምንድን ነው? በምን ላይ ነው የቆሙት? ደካማ ጎናቸው ምንድን ነው? ጠንካራ ጎናቸው ምንድን ነው ብለህ በደንብ ማጥናት ያስፈልጋል። ብዙ ጊዜ መልስ እየተሰጠባቸው ደጋግሞ የሚመጡ ጥያቄዎች ከስራቸው አልተነኩም ማለት ነው። ዝም ብሎ ላይ ነው እንትን እየተመለሰ ያለ ብዙ ጊዜ እንደዛ ነው የሚሆነው። እና አሁን እኛ በጣም መጣር ያለብን ብዬ የማስበው የራሳችን አስተምሮ በደንብ ማወቅ፣ ደግሞም ግን የሌሎችንም አስተምሮ በደንብ በሚገባን ማወቂያ ይገባል። በተለይ ወደ ፕሮቴስታንት አሁን ብዙ ጊዜ እኛ የምንውልበት ብዙ ጊዜ የምናጠፋበት የፕሮቴስታንት ቴዎሎጂ ኮምፕሌክስ ነው በጣም
በጣም ስኮላስቲክ ነው። በጣም ኮምፕሌክስ ነው። በጣም ብዙ ቫሪያንት አለው። ለምሳሌ ሰሞኑን ፒኤስኤን እየሞገትን ነበር አይደል? ፔናል ሰብስቲቲዩሽን ግን አይተህ ከሆነ ፔናል ሰብስቲቲዩሽን እቀበላለሁ የሚሉ ሰዎች የተለያየ የፔናል ሰብስቲቲዩሽን ሞዴል ነው ያላቸው። አንዳንዶቹ እኔ ፔናል ሰብስቲቲዩሽን እቀበላለሁ ግን አብ ወልድን አክቲቭሊ እየቀጣው ነበር ብዬ አላምንም ይላል። አንዳንዱ ደግሞ በመስቀል ተለያይተዋል የሚለውን አልቀበልም ግን እቀበላለሁ ይላል። እና የተለያየ ቨርዥን አለው ማለት ነው። ሪፎርምዶቹ የሚሉት ሌላ ነው። እነዚህ ካልቪኒስቶቹ በአስተምሯቸው መሰረት ሼፕ ይደረጋል። እና ፕሮቴስታንቲዝም አንድ አስተምሮ አይደለም፣ ባይዘወይ የታሰረ የብዙ አስተምሮ ስብስብ ነው። ፓራላል የሆነ ማለት ነው። ፕሮቴስታንት የሚባል አንድ አስተምሮ የለም። ፕሮቴስታንት የአስተምሮዎች ማህበር ነው። አስተምሮዎች ተሰብስበው ማህበር መስርተው ነው ፕሮቴስታንት የሚባሉ እንጂ አንድ ሆኖ ተጀምሮ በኋላ የተለያየ እምነትም አይደለም። በተለያየ አካባቢ የተለያየ አስተምሮ ይዞ የበቀለ ነው እና ኮምፕሌክስ ነው። አንዱ በቃ አንተ የተለያየ ቨርዥን ካላቸው ሰዎች ጋር ነው የምታወራው እና ይሄ ምን ያደርጋል? በጣም ቻሌንጅ ያደርጋል ማወቁን ማለት ነው። እና ካልቪኒስቶች ጋር ስታወራ ሉተራን ጋር እንደምታወራው ልታወራ አችልም። አንግሊካኖች ጋር ሌላ ነው እና ይሄ በጣም በስር የማጥናት የመመርመር ነገር ያስፈልጋል። ለዲፌንሱም ለኦፌንሱም ማለት ነው፣ ለሁለቱም ያስፈልጋል። ከዛ ሁሉ ደግሞ የራስክን ሃይማኖት የራስክን እምነት በደንብ ማወቅ ያስፈልጋል ብዬ አስባለሁ እኔ። ምክንያቱም ምንድነው ቤዚክ የሆነ ነገር ብቻ አውቀህ በእምነት ልትሰራ አችልም። ዲቴይል ነገር ነው የምትጠየቀው። ሰዎች የሚጠይቁህ ተዘጋጅተው ነው። ሊስት አላቸው፣ የከባድ ጥያቄዎች ሊስት ማለት ነው። እና በተለይ ደግሞ በሚዲያ በሚሆንበት ጊዜ አንተን የሚጠይቁ የሆነ እውቀት ለማግኘት ምናምን ሳይሆን በቃ ያንተን የአስተምሮ ድክመት ለማሳየት ነው ዓላማቸው። ብዙ ጊዜ እውቀት የሚሆኑ ጥቂቶች ናቸው። እና በዚህ ደረጃ በጣም ተዘጋጅተህ መጠበቅ ይኖርብሃል ማለት ነው። እና ከፍተኛ ዝግጅት ይጠይቃል፣ የራስንም የሌሎችንም የማወቅ ማለት ነው። እና ጸሎት እንዳልከው በዚያ ልክ ተዘጋጅተናል ወይ የሚለው ከባድ ጥያቄ ነው። ግን ኢቮልቭ እያደረገ ይመስለኛል ወደዛ እያደገ። አሁን በጣም ብዙ ወጣቶች ቅድም ሲነሱ የነበሩ ወንድሞች በዚህ በወጣትነት እድሜያቸው ይህን ያልካወቁ ወደፊት 10 ዓመት 20 ዓመት ሲጨመር ደግሞ ብዙ ነገር ከአሁን የተሻለ እድገት ይኖራል። እና እኔ ወደፊት ብዙ ሆፕ ነው የሚታየኝ። ማለት ከእንትናችን እያደገ ነው የሚሄደው። በጣም ሚዲያ አንዱ ጥቅሙ በጣም በቀላሉ የማደግ እድል ይሰጣል፣ ቻሌንጅ እንዳለ ሁሉ ማለት ነው። ይህን ነው የምለው። ናቲ ቃሎት ያሰማልን። መምህር በረከት በጣም ወሳኝ ነጥቦችን ያነሱልን። ጸሎትዬ እንግዲህ ጽፈን ያስኮብ ብዬ አስባለሁ እና ሌሎቻችንም እንደዚህ ወንድሞቻችን በጣም ጥሩ ነው። ቀሲስ እንደው በደንብ ማሰሪያ ይስጡን በዚህ ሀሳብ ላይ እስቲ። አይ ጸሎት ወደ ግለት ሊመልስ አይፈልጎ ነው ይሄን ጥያቄ የጠየቀው። አንደኛው በጣም እኮ እኔ የምሞቀው እኮ በዚህ እንደዚህ ባሉት ነገሮች ላይ ነውና የማዋቅራዊ አሰራር ችግሮችን ነው አሁን ጸሎት ያነሳቸው። የኔም ጥያቄዎች ናቸው። በተለይ ጳላዲዮስ እዚህ ጋር አለ። እስልምናው ላይ እንደዚህ ያሉ ስራዎች መሰራት አለባቸው። በጣም በራሳቸው በፕሮቴስታንቱም ሆነ በእስልምናው ላይ በጣም ገፍተው ሄደው ብዙ ስራ እየሰሩ ያሉ ልጆች አሉ እና እነዚህ ልጆች እኮ ወደ መዋቅሩ ሰብሰብ አድርጎ እነዚህ ልጆች አንደኛ ምስጋና በጣም ትልቅ ስራ ስለሆነ የተሰራው በጣም እኔ ራሴ ብዙ ነገሮች ነው የተማርኩኝ። እንደው የዕቅበተ እምነት ሊያሟላ የሚገባው መስፈርቶችን ከ1 እስከ 15 የሚጠጉ ዝርዝሮችን ሰርች እያረኩኝ ለማንበብ እና ደግሞ በዕቅበተ እምነት ጊዜ በውይይቶቹ ላይ የሚነሱ ጥያቄዎችና ጥያቄዎቹ እንዴት እንደሚመለሱ ሰርች እያረኩኝ ለማንበብ ሞክሬ በውር ድንብር
እንደሆነ ነው እዚህ ውስጥ ያለ እኔ እየሰራሁ ያለሁት። እንደው አንዳንድ ነገሮችን ሳወራ በህገ ልቦና ነው ማለት ነው እንጂ እኮ ይሄ እኮ ስልጠና ያስፈልገው ነበረ ብዬ ራሴን እንድፈትሽ ሆኛለሁኝ ከዚህ ቀደም ማለት ነው። እና እንደተባለው ይሄ የተቋማችን ዘገምተኛና ይሄ ደካማ ልፍስፍስ መሆን ችግር ነው እንጂ ከሌላ ቤት ያሉትን ለማምጣት አይደለም። ቤት ያሉትን አጽንቶ የመያዝ ችግሮች አሉብን። ይሄ ኦርቶዶክሳውያን ለፖለቲካ ስለማይመች እዚህ ቲክቶክ ላይ ዝም ብለን እንለፈው የሚባል ነገር አይደለም። ሲጀመርም እኮ በዕቅበተ እምነት ችግር ነው ብዙዎቹ ከቤተ ክርስቲያናችን ወጥተው ዛሬ 30 ሚሊዮን ሞልተናል ምናምን የሚሉት በትምህርት አይደለም። ቅድም መምህር በረከት እንዳሉት እንደነ ኤቢ ያሉ በጣም ምርጥ ልጆቻችን ከቤተ ክርስቲያን የወጡት ጊዮርጊስን መጽሐፍ ቅዱስ ውስጥ ፈልገው አተውት ነው። እና ኤቢ እንግዲህ አንድ ኦርቶዶክሳዊ ጊዮርጊስን መጽሐፍ ቅዱስ ውስጥ ስላላገኘሁት ጴንጤ ሆንኩኝ ካለ ኤቢ ትናንት አምናና ዘንድሮ ትላለህ ማለት ነው። ናቱዬ ከየት እናመጣዋለን? ሶስተኛው መቶ ክፍለ ዘመን ላይ የነበረን ጊዮርጊስ አንደኛው እና ማርያም አምላኬ ገብርኤል አምላኬ የሚል ሰው ሰማዕቱ ቅዱስ ጊዮርጊስን ከቅዱስ ጴጥሮስ ጋር እኩል እዚያ ማግኘት አለብኝ ብሎ የሚያስብ ሰው ይዘን ከሆነ ያለ ነው። አብዛኛው ሰው ጊዮርጊስን መጽሐፍ ቅዱስ ውስጥ ሲፈልግ አጥቶት ነው ጴንጤ የሆነው ማለት ነው። እናቱን አይመለከትም። ስለዚህ ይሄ የዕቅበተ እምነት ምዕመናንን በትምህርት የመድረስ ችግር ሰሞኑን የአእላፋት ዝማሬ ላይ ለጊዮርጊስ እኮ ግን መጽሐፍ ቅዱስ ውስጥ ያለ ስም ቢያወጡለት ጥሩ ነበር። ለጊዮርጊስ ሰማዕተ ኢየሱስ ክርስቶስ ብለነዋል። ሰማዕት የሚለው ላይ ይወጣል እና በጣም እኮ የሚገርም ነው። እና ሰሞኑን የአእላፋት ዝማሬ ላይ የተወደደ ወንድማችን ሄኖክ ኤቢያውን መምጣቱ አይቀርም። ቀሲስ እየሄዱብህ ነው። ቀሲስ እየሄዱብህ ነው። ይደውልለታል፣ ይመጣል። አይ ከታች ነበረ እኮ ሳውት። በነገራችን ላይ ካለ ሳውት ፕሊዝ ሳውት። አይ እየመጣ ነው ከሚባሉት አንዱ ወንድማችን ኤቢን በተስፋ ነው የምጠብቀው መምህር በረከት በጣም እና የጃንደረባው ይሄ የአእላፋት ዝማሬ ላይ የተወደደ ወንድማችን ዲያቆን ሄኖክ በጣም በቃልም በስራም ብርቱ የሆነ ወንድማችን ነው። በጣም ጎበዝ፣ በእምነቱ ጠንካራ፣ ሲያስተምር ልብን የሚነካ በመጽሐፎችን በጣም የተወደደ ልጅ ነው እና አንዳንድ የአእላፋት ዝማሬዎች ላይ ቢስተካከሉ የምንላቸውን አስተያየቶች እኔም ሰንዝር ያለው ሌሎችም ጉድለታችንን የሚሞላ ነገር ቢኖረው የሚል ፖዚቲቭሊ ያው መርሃ ግብሩ ሙሉ እንዲሆን ብዙ እኔ ቅር ያለሁኝ የግሌ እንደው ይሄ ነገር ቢጨመረው የቤተ ክርስቲያን ነገር ቢያሳይ ብዬ ማለት ነው። እና እዚያ ላይ አንድ ከተመለሱልኝ አንዳንዶቹ በጣም ዲፌንድ እኔንም የሚያደርጉኝ የነበሩ ሰዎች ምን የሚል ነው የትውልዱን ጥያቄ የሚመልስ ነገር መኖር አለበት፣ መዋጀት አለበት። ለምሳሌ ትውልዱን የሚያሳትፍ ነገር እንዲያውም መምህር በረከት አንስተውት ነበር መሰለኝ። ትውልዱ መሳተፍ አለበት። ማህሌቱ ላይ ዶክተር ማሪ የሚባል በጣም ነው እኔ እሱን ሀሳብ የምገዛው። ስለዚህ አንዳንዴ ግዕዙ ማህሌቱ ምናምን ሰዓታቱ ከበድ የሚል ከሆነ ምዕመናንን የማያሳትፍ ከሆነ ምዕመናንን የሚያሳትፍ ነገር መፍጠር አለብን የሚለው በጣም ገዢ ሀሳብ ነው። ዲያቆን ሄኖክ ያንን ክፍተት ነው የሞላው የሚል ስሜት የተወሰነ ስሜትን
የሚገዛ ሀሳቦች ተነስተዋል። ሊሆን ይችላል። ዶክተር መሀሪ እኮ ምን አለመሰለው እዚያ ጽሁፉ ላይ እሺ የአእላፍ ዝማሬ የምስኪኖች ማህሌት ነው አለ። የምስኪኖች ማህሌት ነው አለ እና አይ ነው የሆነ ክፍተት አለ ነው። አሁን ለማንኛውም ላነሳው የፈለኩት ክፍተቶች አሉብን። ክፍተቶቹን ለመሙላት የቤተ ክርስቲያን አባቶች የማይሰሩ ከሆነ ትውልዱ ክፍተቱን ለመሙላት ሲል ክፍተት ሊፈጥር ይችላል። ትልቁ ችግር እሱ ነው። የተማሩ ሰዎች፣ ኃላፊነት ያለባቸው አባቶች ክፍተቱን የማይሞሉ ከሆነ ኦኬ ክፍተቱን የሚሞላ ነገር መኖር አለበት የሚል ሪቮሉሽን ሊነሳ ይችላል። ማርቲን ሉተር ሪፎርሚስቶች ብዙ ነገሮችን ከዚያ ነው የሚነሱት እና አሁን ያነሳው ጸሎት ያነሳው ነገር ሪሊ ቤተክርስቲያን ያሳስባታል። የቅበተ እምነት ጉዳይ የምእመናን ከቤተክርስቲያን መፍለስ ያሳስባቸዋል። እኔ ነግሬያቸዋለሁ፣ አታሙቁኝ። ይሄ ነው ልቤን እኔ በጣም ውስጤን በጣም የሚከፋውና ስሜታዊ የሚያደርገኝ እሱ ነው። ሪሊ አስቦና አቅዶ አንድ ፖስት አድርጌ ነበረ ዛሬ። አንድ ፖስት ያደረኩት እንትን አለ። ፕሮቴስታንት ፓስተር ነው፣ አሜሪካዊ ፓስተር ነው። በጣም የሚገርም ነገር ፖስት አድርጌዋለሁ፣ ገብታችሁ ይሁት። አይ ቲንክ ከቨር አድርጎብኛል መሰለኝ። እና ምንድነው የሚለው? ይሄ አሜሪካውያን መንቃት አለብን፣ ወይ ዌክ አፕ ነው የሚለው። ምንድነው የሚለው? እንዴ እነ ግብጽ እኮ ክርስቲያን ሀገሮች ነበሩ፣ እነ ምናምን እያለ በጣም ብዙ ሀገሮችን እነ ኢራን ብዙ ጠራ፣ ብዙዎችን። ዛሬ እስላም ኢዝ ኖት ሪሊጅን እንትን ፖለቲካ ነው። እስላሚክ አስተምሮ የፖለቲካ ነው፣ ሃይማኖት አይደለም። እነዚህ ሀገሮችን በሙሉ በፖለቲካ ነው የወረራቸው የቀየራቸው። ስለዚህ አሜሪካውያን ነገ እኛ ጋር ይሄ የማይመጣበት ምንም ምክንያት ስለሌለ እኛ ወንጌል ማስተማር ላይ ልንበረታ ይገባል ይላል። 100% ነው ከዚህ ፓስተር ጋር እኔ የምስማማው። ሐሳቡን እገዛዋለሁኝ። እኔ ፓስተር ነው ብዬ ትክክል አይደለም ልለው አልችልም። ማህበረ ቅዱሳን የዛሬ ቤተክርስቲያኗ የውጭ ሲኖዶስና የውስጥ ሲኖዶስ አንድ የሆነበት ጊዜ ወደ 13 ጳጳሳት የሚጠጋ የሆነ ስብሰባ እኔም የተገኘሁበት ስብሰባ ተደርጎ 4 ሰዎች ጥናት አቅርበው ነበረ። ከአራቱ አንዱ ዲያቆን ሙሉጌታ ይባላል፣ እዚህ ዲሲ ያለው ወንድማችን ነው። የማህበረ ቅዱሳን ያጠናውን ጥናት አቅርቦት ነበረ። ክርስትናው ወዴት ነው እየሄደ ያለው? የት አካባቢ ይቀንሳል፣ የት አካባቢ ይጨምራል የሚል ጥናት ነው። እና እኛ ኢትዮጵያውያን በጣም በእስልምና የመወረር ትልቅ አፍሪካን የማስለም ስትራቴጂ አላቸው የአረቡ ዓለም። እነ ግብፅን እንደዋጡ፣ ሌሎቹን እንደዋጡ፣ ሱዳንን እንደዋጡ የኢትዮጵያን ቤተክርስቲያን ለመዋጥ በጣም የሚሰሩ አሉ። ለዚህ ደግሞ ጴንጤዎቹ ደግሞ እያገዟቸው ነው። ኦርቶዶክሳውያንን በማዳከም እነሱ የሚኖሩ መስሏቸው ማለት ነው ባለማወቅ። እና አሜሪካ አሁን ባለችበት የሃይማኖት ዘገምተኛነት ከቀጠለች በ2050 እንደ አውሮፓውያን አቆጣጠር ማጆሪቲ ሙስሊም ይሆናል የሚል ጥናት ነው። ይሄ ባይዘው አላርም ነው ለኢትዮጵያውያን። ይሄ አላርም መሆን አለበት። ይሄ ሰው የሚለው ምንድነው? ደገመው ማለት ነው። በተወሰነ ደረጃ ኤዥያ አካባቢ ነው ክርስትናው ትንሽ ሊጨምር የሚችለው፣ እንደ ቻይና ምናምን ያሉት ይሄ ምንም እምነት የሌላቸው ፓጋን የሆኑ ምናምን ሰዎች ምናልባት ክርስትና እያልኩ ሳወራ እኔ ባይዘው ዘሆል ነው የማወራው። ጴንጤውንም ምኑንም አብሬ ያውን ቆጥሬ ነው ከእስልምና አንጻር ስለሆነ የማወራው ማለት ነው። እና ዕቅበተ እምነት ላይ ዓለም ወዴት እየሄደ ነው? ክርስቲያን እየተሰደደ ነው። መውለድ እያቆመ ነው። ስልጣኔ በሚመስል ነገር ትውልዱ እንዳይቀጥል እየተደረገ ነው። ሌሎቹ ደግሞ 5 6 7 8 9 ሚስት እያገቡ አንዱ 100 የሚወልድበት ሁኔታ እየተፈጠረ ከመጣ ፖፑሌሽን ግሮውዙ በራሱ የሚያመጣው ተጽዕኖ አለ። ኢንሄሪታንስ ከእናት ከአባት የሚመጣ እምነት እስልምናው የወላጆቹን እምነት እያደ ከመጣ ይሄ ወረርሽኝ ምድራችንን ይበላል። ፖለቲካ ስለሆነ የሚያደርጉት ነገር ኃይል ስላለበት ጉልበትም ስላለበት የሚል በጣም ትልቅ እንደ ባለ አእምሮ ክርስቲያኖች ልናስብበት የሚገባ ነገር ነው። ዕቅበተ እምነት ላይ ለመሆኑ ገብቶን ነው ወይ የምንሰራው? እውነት ለክርስቶስ ቤተክርስቲያን ምንድነው ማድረግ ያለብን ሰዎች እንዲድኑ የሚል
እኔ በጣም ዘገምተኛ እንደሆነ ነው የማስበው። ግን ቢሆን ደስ የሚለኝ አሁን ያ በጣም ሩቅ ስለሆነ ሰፊ ርዕስ ስለሆነ ይሄ አሁን ያሉትን ልጆችን ማበረታታት ቢቻል አሁን ያሉትን ጠርቶ የምስጋና መርሃ ግብር አዘጋጅቶ ልጆቻችን በራሳችሁ ተነሳሽነት ተነስታችሁ ይሄንን በማድረጋችሁ ኩራት ይሰማናል፣ በርቱልን፣ ጠንክሩ። አንዳንድ ድክመቶች እንዳሉ ሰምተናል። እነዚህ ነገሮች ደግሞ እንድታስተካክሉ እናግዛችኋለን። ግን ከዚህ በኋላ በእኛም መካከል ራሱ የትምህርት ክፍተት እንዳይፈጠር ስለሚያስፈልግ ኃላፊነት የማህበራዊ ሚዲያ ኃላፊ የሚል ኢብን ሊቀ ጳጳስ ራሱ ሊመደብለት ይገባል። እንዴ ዘመኑን መዋጀት ያስፈልጋል። የማህበራዊ ሚዲያ ሊቀ ጳጳስ ተብሎ እኮ ዋይኖት ለምን እምነት አይደለ? እምነት እኮ ነው። ስምሪት የሚሰጥ የሚያበላሹ አሉ፣ ባይዘው የሚያበላሹ ልጆች አሉ። ልክ በቅናት ተነስተው ከኛ ቤተክርስቲያን በወንድሞች አለመስማማት ምክንያት በሰዎች ተናደው እምነታቸውን የቀየሩ ሰዎች አሉ። እንደነሰሙ ያሉ ምስኪኖች ባለመግባባት ዝም ብሎ ወደው የተነከሩ ሰዎች አሉ። እና አንዳንዶቹ ደግሞ በቃ የሆነ በቅናት ተነሳስተው ከአህያ ጋር ጓደኝነት የፈጠሩ ላሞች ደግሞ አሉ። እና እንደዚህ ያሉት ነገሮች አደጋ ስላላቸው የሚያበላሹትን ተው የሚል የሚያስተካክሉትንም በርቱ የሚል ኮንትሮል መደረግ አለበት። ይሄ አለበለዚያ ለአንዳንዱ ዕቅበተ እምነት እንጀራ መብያ ነው፣ መታያ ነው፣ መፈመሻ ነው፣ ዝም ብሎ መደበሪያ ነው ለአንዳንዱ። ይሄን ዕቅበተ እምነት ግን መደበሪያ አይደለም። የእግዚአብሔርን የመንፈስ ቅዱስን እርዳታ የሚያስፈልግ ነገር ነው። የሰዎችን ልብ እኮ ለመማረክ የመንፈስ መለወጥ የልብ መለወጥን ይጠይቃል እኮ። ለመማረክ የምንመጣ ከሆነ የሚማርኩ ማራኪዎች ሆነን መገኘት አለብን ማለት ነው። እና ጸሎታችን ቤተክርስቲያኗ አሁን ፈተና ላይ ያለችው ይህንን ለማየት እንደው አይናቸው የተገለጡ አባቶች አሉን ማለት በጣም ይከብዳል። ቢኖሩም በጣም በተጽዕኖ ውስጥ የወደቁና ስለሆኑ እንደው እንሞክራለን፣ እውነት ለመናገር እንሞክራለን። እንደው በተቋም ደረጃ እንዲሰራበት እነማን ነው ማቀብ ያለባቸው? ይሄን ዕቅበተ እምነት ላይ መስራት ያለባቸው እነማን ናቸው? ኦኬ አንዳንዱ እኮ ዝም ብሎ እውነት ለመናገር ያው ዝም ብሎ በዋህነትና በቅንነት ነው። ማርያም ታማልዳለች አታማልድም፣ ዞር በል ጴንጤ ምን ታመጣለህ? እንደውስ አሁን ይሄም ዕቅበተ እምነት ከሆነ እንግዲህ አስቡት። ይሄ በዱላ ነው የሚጠብቀው ማለት ነው። አንዳንዱ በስድብ ሊጠብቅ ይችላል። እንግዲህ እንደ ሙስሊሞቹ ደግሞ ሰይፍ የሚመዝም ካለ ሌላ ይሆናል ማለት ነው። መልኩ ይቀየራል። ስለዚህ በደንብ እንደ ተቋም መስራት አለብን። የተቋም ድካም አለብን። እሱን ማስወገድ አለብን። በተለይ እስልምና ላይ አሁን እነ እፎይና ጰላዲዮስ የሚሰሩት ስራ የእውነት ነው። ክርስቶስ ራሱ የሚያዝንብን ይመስለኛል። ሰፖርት አላረግናቸውም። ጭራሽ እኮ ለእንግልት እንዲዳረጉ ለሞት እንዲዳረጉ እኮ ነው ያደረግናቸው። በሞት ጥላ ውስጥ እንዲያልፉ እኮ ነው የሆነው። እነዚህ ልጆች አንድ እንኳን የቆመላቸው አልነበረም። በግል ዝም ብለን በስሜት ተነሳስተን የተወሰነ ነገር ለማድረግ ሞክረን ነበር። እኔ በግሌ በእውነት በጣም ቢዚ በሆንኩበት ጊዜ ነው። ያው ደግሞ ሞክሬያለሁኝ ሰፖርት ለማድረግ ለማገዝ፣ በምክር በምናምን በጣም ወንድሞቻችን ነፍሳቸው በመትረፉ በህይወት በመኖራቸው እግዚአብሔር እናመሰግነዋለን። ግን እኔ የኔ ያለ ክርስትናም ገብቷቸው ነው ብሎ ለማሰብ እኔ ይከብደኛል። ምን አይነት ህይወት ናቸው ያለው? ቅድም ያነሳነው ለምሳሌ ክርስትናውን እነፎይ እንዴት ነው እየኖሩት ያለው? ይሄንን እኮ መከታተልና ምክር መስጣት ይፈልጋል። ምናልባት ትምህርቱ ላይ ብቻ ፎከስ እያደረጉስ ቢሆን ከምስጢራት ርቀው የሚኖሩስ ቢሆኑ የማይቆርቡ የማያስቀድሱ ሆነውስ ቢሆን እና የሆነ ቀል ቢያዳለጣቸውና አቅማተው ቢወድቁስ ማን ነው የሚጠየቀው? እኛ ጭምር ነን የምንጠየቀው። ትጥቅ ያስፈልጋል፣ ስንቅ ይፈልጋሉ እነዚህ ልጆች። የውስጥ ስንቅ፣ መንፈሳዊ ስንቅ ያስፈልጋል። በጣም ሃምብል እንዲሆኑ፣ በጣም ታጋሾችም ጭምር እንዲሆኑ፣ በጣም ታማኞች እንዲሆኑ ካላገዝናቸው የእውቀት ብቻ ሙግት የትም አያደርስም። ባይዘው መንፈሳዊ ኃይል ያስፈልጋል። ስፒሪቹዋል ኢነርጂ በጣም ቬሪ ኢምፖርታንት እና ተራራን የሚገፋው የሚያፈልሰው ሾላንም የሚነቅለው እኮ እምነት ነው። ባህር የሚከፍለው እምነት ነው። እምነት እኮ በጣም ትልቅ መሰረት ነው ለአገልግሎታችን። እና ያ ስለሆነ ልጆቻችንን ለማበረታታት የተወደቁ ለማለት የመጡትን ደግሞ
ሰብስቦ ቦታ የመስጠት ካውንስሊንግ የመስጠት ስራዎችን ይጎሉናል። እግዚአብሔር ይርዳን። እሱ ላይ እንድንሰራ ደግሞ እና እኔም እንደዚህ ያሉት ነገሮች ከዚህ ቀደም ያወራኋቸው አንዳንድ አባቶች አሉ፣ ብፁዓን አበው ያወራኋቸው አሉ። ይሄ በተቋም እኔ ያን ጊዜ በእፎይ ምክንያት በጊዜው ሊቀ ጳጳስ የነበሩት ብፁዕ አቡነ አብርሃም ናቸው። በደንብ አድርጌ ዲቴል ገብቻ አውርቻቸዋለሁ። እነዚህ ልጆች ቤተክርስቲያን ስፖንሰር ሆና ኢቭን በየቤተክርስቲያኑ 300 እና 400 ዲያቆን አንድ ደብር ከሚከንተን አገልጋይ ደሞዝ ከሚከፍል ለዚህ ልጅ ደሞዝ ከፍላ ቤተክርስቲያኗ ሌሎችንም ትሬን እንዲያደርግ መደረግ አለባቸው እነዚህ ልጆች ብዬ አውርቻቸዋለሁ። እስኪ እንግዲህ እግዚአብሔር ጊዜ ይስጠን። ያለው ፈተና ብዙ ስለነበረ አሁንም ያ ፈተና አልተወገደም። ጊዜ ይስጠንና እናደርገዋለን ነው ያሉኝ። በቅንነት ነው የመለሱልኝ። ሶ አይ ዊል ትራይ ማይ ቤስት። እግዚአብሔር መንፈስ ቅዱስ ይረዳናል። ግን ተስፋ ሳትቆርጡ ወንድሞቻችን ያስነሳችሁ ራሱ መንፈስ ቅዱስ ስለሆነ ስራችሁን ስሩ ለማለት ነው። ናትዬ ቃልዮት ያሰማልን። ቀሲስ በጣም ጥሩ ምክር ነው፣ ተገቢ ምክር ነው። በደንብ እንግዲህ እግዚአብሔር ደግሞ ይርዳን። ወደፊት እግዚአብሔር ይታከልበትና ፈቃድ እግዚአብሔር ቢሆን በጣም ጸሎትዬ እንዳነሳው በጣም በተደራጀ ሁኔታ ደግሞ ቢሆን አቅምም እናገኛለን ብዬ አስባለሁ። ብቻውን ከሚነድ ይልቅ በብዛት ብንሆን በጣም በተደራጀ መንገድ ብንሆን ደግሞ በጣም ትልቅ ስራ ይሰራል ብዬ አምናለሁ። ጳላዲዬና ጸሎት የምትጨምሩት ከሌለ ለአቡ ሀሳብ ልስጠውና ከ1 ሰዓት ጀምሮ ምናምን ነበርኩኝ ላስቀድመው፣ ከዛ የምትሉት ካለ ትጨምራላችሁ። አቡ እንዴት ነህ? ሰላም ብያለሁ ሁላችሁንም። ቀሲስ ይፍቱኝ፣ ይባርኩኝ፣ ኃጢአቴን ይቅር በሉኝ። ፍታ እግዚአብሔር ይባርክ። አቡዬ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ቀሲስ ሰላም ብያለሁኝ። እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። እንግዲህ ብዙ ነገር ተብሏል። አንድ እንትን የሚባል ነገር አለ። ምንድነው መሰላችሁ? እግዚአብሔር ለሚያምን ልብ በቂ የሆነ ማስረጃን አስቀምጧል። የተቀመጠው ማስረጃ ግን ጠማማ ልብን ማስገደድ እስካይችል ድረስ ነው የሚል አይነት ሐሳብ አለና በጣም በሚያሳዝን ሁኔታ እንደዚህ የክርስትና እምነት በብዙ ክሪቲሳይዝ የሚደረግ በብዙ የሚተች የተለያየ አይነት ውስብስብ አይነት እንትኖች ትምህርቶች በዘመናት ሁሉ የሚቃወሙት አይነት ሃይማኖት ነው የክርስትና እምነትና ነገር ግን የሚስተዋለው ነገር ወይም ደግሞ በህዝቡ ውስጥ ያለው አጠቃላይ እንደዚህ በእኛም ቤተክርስቲያን ቢመጣ ቅበተ እምነቱ ምን ደረጃ ላይ ነው ራሱ የሚለው ነገር በጣም ጥያቄ ነው። ጥንት ላይ ምናልባት ትራዲሽናል አፖሎጄቲክስ ለመስራት ተሞክሮ ነበረ በነ አድማሱ ጀንበሬ ምናምን ማለት ነው እና ሞደርን አፖሎጄቲክስ የሚባለው ነገር ደግሞ ይሄ አሁን ለምሳሌ ከመድሎተ ጽድቅ ምናምን በኋላ እንደዚህ ሞደርን አፖሎጄቲክስ ምናምን ተጀምሮ ነበር ማለት ነው። እንግዲህ ቤተክርስቲያኒቱ ካለችበት ኢኮኖሚያዊ፣ ፖለቲካዊ እንደ ሀገርም ካለንበት ውስብስብ ነገር አንፃር ብዙ አልተኬደበትም። ያለንበትም ነገር በጣም አስቸጋሪ ስለሆነ ማለት ነው። ይበልጡን በጣም የሚያሳስበኝ ግን የምእመናን እንትን ነው። የምእመናን ሞቲቬሽን፣ የክርስቲያኑ ሞቲቬሽን ትንሽ አስቸጋሪ ነው። አሁን ለምሳሌ እዚህ ቲክቶክ ላይ የምትመለከቷቸው እኛኑ የሚከተሉ እኛኑ የሚሰሙ ምናምን አይነት ሰዎች አይ ኦንሊ አሲዩም ምናልባት እየሰሙ ነው የሚሄዱት እንጂ ለሆነ ቸርች ፋዘር ትጠቅሳለህ፣ የዛን ቸርች ፋዘር መጽሐፍ ሙሉ ለሙሉ የሚያነብ ሰው የለም ማለት ነው። ጥቂት ሰዎችን ነው የአትናቴዎስን በእንተ ተሰገው ተቃል ያነበቡ ሰዎችን ሙሉ ለሙሉ ምን ያህል ለአፖሎጄቲክስ አስፈላጊ መጽሐፍ እንደሆነ ታውቁታላችሁ። ኦን ዘ ኢንካርኔሽን የሚለው መጽሐፍ ማለት ነው። እጅግ በጣም ጥቂት ሰዎች ኢቭን አፖሎጄቲክስ ላይ ያሉ
ይሄን መጽሐፍ ማያውቋሉ ማለት ነው። ቅድም ዲያቆን በረከት አዝመራው ሲናገሩ ሰምታችሁ ከሆነ ይሄ አፖሎጄቲክስ የሚባለው ሞሮፍ ያንተን እምነት የሚያጠናክሩ ነገሮችን እያነበብክ መዋል ሳይሆን የተቃራኒን እምነት የማወቅ ጥበብ ነው መጀመሪያ ራሱ ማለት ነው። የተቃራኒ እምነት ምንድነው የሚያምኑት የሚለውን ነገር በደንብ ማወቅ። ስለዚህ ምን ሊያስፈልግ ነው? ከፍተኛ የሆነ የንባብ ክህሎት፣ ከፍተኛ የንባብ ስኮፕ ሊፈልግ ነው ማለት ነው። የእድሜ ዘመን ስራ ነው እንጂ እንደዚህ አይነት የሆነ የቤዚክ ሌቭል እውቀት ይዘን ወይም ትንሽ ሌቭል እውቀት ይዘን ምናምን ነገር የምናወራበት ቲክቶክ ላይ ወይም የምናውቃትን ነገር የምንወረውርበት አይነት ስራ አይደለም አፖሎጄቲክስ የሚባለው ነገር ማለት ነው። በመዋቅር ደረጃ ማህበረ ቅዱሳን ጥሩ ይንቀሳቀሳል። እነ ዲያቆን ያረጋል አበጋዝ አሉ፣ ዲያቆን ብርሃኑ አድማስ አሉ። በፍልስፍናውም ስላሉት እግዚአብሔር ስለተለያዩ አይነት ነገሮች ሬፊቴሽን በመስጠት ምናልባት ለእኛም ኢንስፓይሬሽን የሆኑ ማህበረ ቅዱሳን ዲያቆናት ሊቃውንት ምናምን ናቸው ማለት ነው። ነገር ግን አፖሎጄቲክሱ ያን ያህል አልሄደም። አሁን ግን ያለንበት ዘመን ደግሞ በጣም ዕቅበተ እምነት እንዲማንድ የሚያደርግ ዘመን፣ በጣም የተለያዩ ጥያቄዎች ይነሳሉ፣ የተለያዩ ሐሰት ትምህርቶች ይነሳሉ። በጣም አስቸጋሪ ነው። በጣም አስቸጋሪ ስለሆነ ራሱ ክርስትናውም በጣም በልኪ ነው። የትኛው አሁን ለምሳሌ አንዱ ላይ ነው ስፔሻላይዝ ማድረግ የምትችለው እንጂ ሁሉንም አትይዝም። ነገረ ስላሴ ከሆነ እጅግ በጣም ፈታኝ የሆነ የንባብ ዘመንን የሚጠይቅ ነው ራሱ ነገረ ስላሴ። ራሱ ነገረ ክርስቶስም እንደዛው፣ ነገረ ማርያምም እንደዛው ሰፊ ነው በጣምና የእድሜ ዘመን ስራ ነው። እጅግ በጣም ጊዜ የሚፈልግ ነገር ነው። ምናልባት በዛ ደረጃ ብንዘጋጅ ሁላችን ነው የተሻለ የሚሆነው ብዬ አስባለሁ በእኔ በኩል። ወደፊት ምናልባት እንግዲህ አላቅም ብሩህ ዘመን ሊሆን ይችላል። በመዋቅር ደረጃ ቤተክርስቲያኒቱ ምናልባት ጊዜ ሰጥታ ይህንን ነገሮች ደግሞ ድጋፍ የምትሰጥበትና የምታበረታታበት እግዚአብሔር ካለና ይሄ የከበበን መጥፎ ጥላ የሚነሳ ከሆነ ማለት ነው። አለበለዚያ ግን ቅድም ቀሲስ ዲበኩሉ ያሉት ነገር ነው የሚሆነው። በመናፍቃን መዋጥ ይመጣል፣ በአሕዛብ መዋጥ ይመጣል። የሆነ ብቻ ህልውናውን ማስጠበቅ የማይችል ምስኪን ማህበረሰብ ብቻ እየሆነ እንዳይሄድ ወደፊት እጅግ በጣም ያስፈልጋልና የንባብ ስኪላችን ፕሊስ ነገሮችን እኔ ምን ያህል ሰው ሃይማኖት አበውን ከጫፍ እስከ ጫፍ አንብቦ ይሁን እግዚአብሔር ይወቅ። ወንጌላትን ትርጓሜያትን ማን ስንቱ ሰው ያነባል? እኔ ባይዘው እውነቴን ነው የምላችሁ ሞሮፍ ይሄ ሶሻል ሚዲያው ምን እያመጣ ነው? ሰዎች በጣም ትኩረት እንዲያጡ ነገሮችን በትዕግስት ቁጭ ብሎ እንዳያነቡ፣ እንዳይረዱ፣ እንዳያሰላስሉ ያደረገም ይመስለኛል። የቲክቶክም ምንም ቁጭ ብሎ ነገሮችን የሆነ እኮ አርጊመንት፣ የሆነ ጥያቄ፣ የሆነ ሬፊቴሽን ተሰማና እሱን እኮ ለመመለስ ለማሰላሰል ከፍተኛ የሆነ የንባብ ስኪል የንባብ ስኮፕ ሊፈልግ ይችላል። ይልቅ ግን ያንን ይግሩን አድርገህ ሌሎች ነገሮች ላይ ስታተኩር በዛው እንትን የማሰላሰል አቅማችን ነገሮችን ከቤተ ክርስቲያን አንፃር የመመለስ አቅማችን ምናምን እየተዳከመ ነው የሚሄደውና ብዙ መጽሐፍት ተጽፈዋል። ብዙ የሊቃውንት ቤተ ክርስቲያን መልሶች አሉ። ቁጭ ብሎ የሚያነባቸው ሰው የለም። ቁጭ ብሎ እንትን የሚላቸው ሰው የለም። በዚህ ምናልባት እንደ ስጋት የሚነሳም ከሆነ ይሄ ነው የዕቅበተ እምነት መሰረታዊያንም ስለሚል መጀመሪያ የዕቅበተ እምነት መሰረቱ ከፍተኛ የሆነ ንባብ፣ ከፍተኛ የሆነ ማሰላሰል ሊኖረን ይገባል ብዬ አስባለሁ። እዚህ ቲክቶክ ላይ ምናምን ነገር ወይም ሶሻል ሚዲያው ላይ መስራቱ ጥሩ ሆኖ እያለ ግን በለስ ብሎ ራስን ደግሞ መገንባት በጣም አስፈላጊ ነው። አንድ ምናልባት ጄምስ ዋይት የሚባል ሰው አለና አፖሎጄቲክስ ላይ በጣም ታዋቂ ነው። ፕሮቴስታንት ነው በእርግጥ እና ሙስልምና ይሞግታል። ምን አለ? እኔ በህይወት ያለ ሐዲሳትን ታውቃላችሁ? የእስልምናውን ሐዲሳት ምን ያህል ብዙ እንደሆኑ ቁጭ ብዬ 14000 በላይ ሐዲሳትን ቁጭ ብዬ አንብቤያለሁ። ለምን ሲባል ሙስሊሞች ምን እንደሚያምኑ ለማወቅ መጀመሪያ ተመልከቱ። ሳሂህ አልቡኻሪ ራሱ ከ7000 በላይ ሐዲሳት ናቸው። ሳሂህ ሙስሊም እንደዚህ ቁጭ ብሎ አንብቦ ሙስሊሞች ኢን ኮንቴክስት ምንድነው የሚያምኑት የሚለውን ነገር ለማወቅ ይህን ያህል
ትጋት የሚፈልግ ጉዳይ ስለሆነ እኛም ምናልባት እንግዲህ ፓፖሎጂቲክሱ ላይ እንሰራለን የምንል ሰዎች ከዚህ እንደዚህ አይነት ማይንድ ሴት እንደዚህ አይነት የአእምሮ ዝግጅት ሊኖረን ይገባል ብዬ አስባለሁ። ቀሲስ እግዚአብሔር ይስጥልኝ፣ አመሰግናለሁ። በጣም ጥሩ ሀሳብ ቃልዮት ያሰማልን። አቡ አሪፍ እይታ ነው፣ ጥሩ ነው ምክር ነው የሰጠህና እግዚአብሔር ያክብርልን። አንተ በርታለን። አቡሽ በጣም ድምፁ ደግሞ ይማርካል። አረ እናቱ ይሄ አቡሽ የሚባለው ሰውዬ በጣም ነው የምወደው። አይዞህ አቡሽ ነው አባ ነው መባል ያለበት። የህፃን ድምፅ አይደለም የምንሰማው። አባ ይሻለዋል። አቡሽ እየተባለ የፋሚሊ ስም ነው ይሄ አቡሽ የሚለውና በጣም ገራሚ ድምፅ ነው ያለው። ድምፁን በጣም መልኩ የማይታየው ድምፁ የሚሰማው አቡሽ። ቀሲስ ፎቶዬን በውስጥ መስመር እልክልዎታለሁ። ምን ችግር አለ? አወጣዋለሁ። አንድ ቀን አወጣዋለሁ። ባይዘው ፓላዲንም እንደዚሁ ተልኮልኝ ያወቅኩት እኔ በጣም እጓጓለሁ። እንደዚህ እነ ዮሐድን ምናምን ባካቸው ደስ ይለኛል። ማለት በጣም አንዳንዴ እናደዳለሁ ሁሉ እኔ በበሳጫለሁ። እንዴ ለምን ተደብቃችሁ ከኛ ጋር አታውሩ? በቃ ማለት ተገለጡልን፣ አንተላለፍ ምናምን እላለሁ በውስጥ። አይ ነው ያለውን ቻሌንጅ አውቃለሁ። ለእኛ ግን አትደብቁን ለማለት ነው። አቡሽ እንጠብቃለን። ፓላዲዬ ጸሎት የምትጨምሩት ሀሳብ ካለ ጨምሩና ቀሲስ በጸሎት ባርከውን እንጨርስ። እንግዲህ ከአንድ ሰዓት ጀምሮ ነበርኩ ማለት ነው እኔ ራሱ። ዛሬ ቀሲስ ነው የባረኩት ቤቱን በደንብ ቆየንበት ራሱ።